ህብረቱ እንዳለ ነው ያለው እንደምታውቁ ኢሴንሻል ዶክትሪናችን ይሄ ነው ሃይማኖታችን አንድ ነው ብለው ተስማምተው መግባቢያ ሰነድ ፈርመው መተዳደሪያ ደንብ አዘጋጅተው አስቀምጠዋል። አይ አይደለም መለየት አለበት ካልክ ምን ታረጋለህ? ቲክቶክ ላይ ልቀቅና ቲክቶኩን ያገልግሉበት ሰዎች የምስራቹን ወንጌል ይስበኩ። ጠዋቱ ላይ ማውራት ፈልጋለሁ። ጠዋት በጣም አደገኛ ነገር ነው ስትናገር የነበረው ነገርኩ። በትክክል አንተ እንደሱ የምታምን ከሆነ እነ ልደተ ቃል ይሻላሉ። እነሱ ይበልጣሉ። የነሱ ትምህርት የተሻለ ነው አንተ ከምትለው። እኛ ቤት እኛ ወንጌል አማኞች መግባት አያስፈልግም ባይነኝ በግሌ። በተለይ እናንተ እዚህ ሚዲያ ላይ አስተማሪ ነን ብላችሁ ራሳችሁ እንትን የምትሉ ከሆነ ዮኒ ፖለቲካ ነው እየሰራ ያለው። ልክ የሆነ ነገር ስትሉ ይሄው በቃ እኮ ምን እንፈልጋለን ድሮም አንድ አይደለንም ብሎ ከዛ ሰፓሬሽን ለመፍጠር ነው የሚፈልጉት። ይሄን ነገር ከፈቀዳችሁላቸው አዝናለሁ። ያለ እናንተ ፍቃድ አንዲት እርምጃ መራመድ አይችሉም። ያለ እናንተ ሪስፖንድ ማለት ነው። አንዲት እርምጃ አሉ። ወንጌል አማኞች ስር ሆኖ ፖለቲካ እየሰራ ነው ያለው እና ሰውን ለማጋጨት ሃይማኖትን ከሃይማኖት ጋር ለማጋጨት ነው እየሄደ ያለው ዮኒ ማኛ። እሱ ቤት ባንገባው ተዋይተው ያውቃሉ እንዴ? ዲቤት ገብተው ያውቃሉ እንዴ? የገቡ ቀን ነገር ይበላሻል። ባይገርም ለሚሴ ታገኝ ሁለተኛ ጊዜ ልድገሙ። ይሄንን ከኦርቶዶክሶች ጋር ትምህርታቸውን ይዘው የገቡ ቀን ያበቃላቸው። ቲክቶክ ላይ ወንጌል አይሰበክም ትላለ እና ምንድነው ዓላማ? ሂድና ካውንስል ተከራከራ። እሱን አንተ ክርክር አለኝ የምትለውን ለወንጌል ካልሆነ ያመጣው ምን ትሰራለህ ቲክቶክ ላይ? እኛ ለወንጌል አይደለም የምንመጣው። ጌታን ተቀበሉ ምናምን ቲክቶክ ላይ አንልም። እና ምን ልሰራ መጣ ጋሼ? ምንድነው የምትሰራው ካዲያ ቲክቶክ ላይ? መካነ ኢየሱስ ሲል እኔ ነኝ ሪፕሬዘንት ማድረገው ብለ ግባና ተከራከል። ማን ሰጠውና ነው ለሱ የሚከፍለው? አንተ እንትና አንተ ማን ፍቃድ ሰጠው? እኛ አብያተ ክርስቲያናት አንድ ህብረት አይደል እንደምናደርገው? በአንድ ህብረት ውስጥ አይደል እንደ ያለ ነው? በአንድ ሃይማኖት ውስጥ አይደለም እንደ ያለ ነው? ሰው አንተ ማታምንበት ነገር አለ እዛ ጋር። ኦፍ ኮርስ እኔ አሁን ለምሳሌ የመካነ ኢየሱስ የህፃናት ጥምቀት አለ አይደለ? አሁን እኔ እሱን የህፃናት ጥምቀትን አልቀበልም፣ ግን አይ ሪስፔክት ዳት። ለምንድን ነው ሪስፔክት የምታደርገው? ኤፍሬም የህፃናት ጥምቀትን ካልተቀበልክ ቲዮሎጂ አለ፣ የሚሰሩት ቲዮሎጂ አለ። እነሱ ጥምቀት ላይ ሲሄዱ ሌሎቹ እንደሚሉት አይደለም። እምነትን ከእምነት የተገለለ አይደለም። ወይን ኢንፋንት ባፕታይዝድ ሲሆኑ ጋድ ክሬት ፌዝ ነው የሚሉት በልባቸው ውስጥ እግዚአብሔር እምነትን ከእምነት ጋር የተያዘ ነው። ሚንስ ኦፍ ግሬስ የሚባለው ነገር ራሱ ሚንስ ማለት ራሱ አልገባቸውም። ግሬስ አይደለም በራሱ ጥምቀት የጌታ ራት ራሱ ግሬስ አይደለም። ሚንስ ኦፍ ግሬስ ግሬሱን ሚንስ ግሬስ አይደለም። ግሬስ እና ሚንስ የተለያዩ ናቸው። እኔ በቃል በኩል ነው የምቀበለው ስል እነሱ ደግሞ በቃልም በኩል ነው ይላሉ። ቃል የተዋሃደው ውሃውን ብለው ደግሞ ቃሉ ስለተዋሃደው ብለው ነው ውሃውን የሚቀበሉት። በዛ መንገድ ቴዎሎጂ ይተነተናል። እዚህ ሶሻል ሚዲያ ላይ ተዛብቶ እንደቀረበው አይደለም። የመካነ ኢየሱስ ስነ መለኮት የሉተራውያንም እንደዛ አይደለም። እነዚህ ሰዎች ሪፕሬዘንትን የሚያደርጉም አይደሉም። ትምህርቱንም አይደለም። እኔ የምናገረው ነገር ትክክል አይደለም የሚል ካለ ገብቶ ሊሞግተኝ ይችላል በማስረጃ። ለምናገረው ለእያንዳንዷ ካፊ ለሚወጣው ቃል ማስረጃ አቅርብ ያለው አሁንም ማቅረብ እችላለሁ ለሚሉት ይሄ አካሄድ ትክክል አይደለም። መካነ ኢየሱስ እኛ ነን እናንተ እንትናችሁ እኛን እንደዚህ እንዳትቀበሉ ለዘላለም እንዳትስማሙ እንደዚህ ሲሉ እናንተ በሄዳችሁበት ሁሉ መካነ ኢየሱስንም ሉተራንንም ሪፕሬዘንት የማድረግ ሙሉ መብት አላችሁ። ክልክል ከነሱ ትክክል ማለት ነው። ትክክል እኔ አሁን አንድ ሉተራዊ መጥቶ እዚህ ወይም ደግሞ መካነ ኢየሱስ የሚያመልክ ሰው አይ እኔ መካነ ኢየሱስ ነኝ እኔ ቆይ ላውራ ምናምን ቢል ከባድ ግሳጼ ነው ከኔ የሚጠብቀው። ከኔ ቀድሞ እሱ ሪፕሬዘንት ሊያደርግ አይችልም፣ ሃይማኖቴ ስለሆነ ማለት ነው። እነሱ በሚፈልጉት ቦይ ውስጥ አልገባም እኔ እነሱ ያንን ነው የሚፈልጉት። እኔ አሁንም ኤክስፔክት ማድረገው ምንድነው ሌሎች ሉተራውያን አሉ ቀድም እንዳልኩ ማለት ነው በጣም የሚያነቡ ልጆች በጣም የሰከነ እዚህ ቲክቶክ ላይ ነው የምልህ። ኦኬ የሰከነ አይምሮ ያላቸው ሰዎች ነገርን የሚያመዛዝኑ ትክክለኛውን ትምህርትም የሚያውቁ ሰዎች አሉ። እና እነሱን ኤክስፔክት አደርጋለሁ። እስካሁን ትክክል አይደለም ይሄ ነገር የሚወራው በእኛ ስም ትክክል አይደለም ብለው አንዳንድ ነገሮች ላይ እርማት ይሰጣሉ ብዬ ኤክስፔክት አደርጋለሁ። እስካሁን አላረጉም። ይሄን ኤክስፔክት አደርጋለሁ። ከተፈለገ ማውራት ከተፈለገ እንዳልኩ ቴዎሎጂው አሁን የሚያወራው ዴቭ ጠዋት ሰምታል።
ጫን ብለህ ከገባህበት እሱ የሚናገረው ንግግር የሚያስተምረው ትምህርት ኦርቶዶክሶችን ራሱ በድንጋጤ የሚበታትን ነው። ከከበቡት ማለት ነው። ገብቷቸዋል። እነሱም አክቹዋሊ ጫን ብለው መምታት አይፈልጉም እንጂ ትሰማቸዋላቸው። ኦርቶዶክሳውያን ሁሉ እንትኖቹ ሲሰበሰቡ የሚያወሩት ነገር ሰምታቸዋል። በጣም አደገኛ ነገር ነው ይሄ እነዚህ ሰዎች የሚሄዱበት። ግን እነሱ ላይ አንሄድም። ለምን ፔንቴኮስታልን እነዙ ስለሆነ እነሱን ወደ ላግ የማድረግ ነገር አለ እነዛ ሰዎች እና እነሱን ያዘናጉልናል እና ለጊዜው እንተው ነው እንጂ ያውቃሉ እነሱ 2 ቀን እንደማይፈጅባቸው ማለት ነው። አሁንም የመካነ ኢየሱስን ቴዎሎጂ አይደለም፣ የሉተራንን ቴዎሎጂ አይደለም። ሉተራንን መካነ ኢየሱስንን ብለው የተዛባ ትምህርት ይዘው መጥተው በተሳሳተ መንገድ ቤተ እምነቷን ሪፕሬዘንት የሚያደርጉትን ሰዎች ነው እየተናገርኩ ያለሁት። እኔ አሁንም ሰጀሽን ምንድን ነው? አሁንም እኔ እዚህ ጋር ነው ስቲክ ማድረገው። ኦኬ ሰጀሽን ምንድን ነው? በእነሱ ቦይ አትፍሰሱ። እኔ መካነ ኢየሱስ ነኝ፣ እኔ እንትን ነኝ፣ እኔ እንደዚህ ነኝ ሲሉ አይ እኔም ፔንቴኮስታል ነኝ፣ ስለዚህ ያንተ ትክክል አይደለም የኔ ነው ትክክል። እንደዛ ድብድብ ውስጥ ከገባችሁ በቃ የሚፈልጉትን አግኝተዋል ማለት ነው። እነሱ አቺቭ ያደርጋሉ። አሁንም እኔም ደጋግሜ የምነግራችሁ እነሱን እንዳትፈቅዱላቸው። እኛንን ሪፕሬዘንት የምናደርገው መካነ ኢየሱስን ሲሉ እንዳትፈቅዱ። ከናንተ የተሻለ መብት የላቸውም ማናችንም። አንድ በአብያተ ክርስቲያን ህብረት ውስጥ ያለ ማንኛውንም ቤተ እምነት ሪፕሬዘንት ለማድረግ አንዱ ከአንዱ የተሻለ ቅንጣት ታህል አንዲት ቅንጣት ታህል መብት የለውም። ሁላችንም እኩል ነን። በዛ ህብረት ውስጥ ያለንን ሃይማኖታችን ነው። ህብረቱ እንዳለ ነው ያለው። እንደምታውቁ ኢሴንሻል ዶክትሪናችን ይሄ ነው። ሃይማኖታችን አንድ ነው ብለው ተስማምተው መግባቢያ ሰነድ ፈርመው መተዳደሪያ ደንብ አዘጋጅተው አስቀምጠዋል። አይ አይደለም መለየት አለበት ካልክ ምን ታደርጋለህ? ቲክቶክ ላይ ልቀቅና ቲክቶኩን ያገልግሉበት ሰዎች የምስራቹን ወንጌል ይስበኩ። ቲክቶክ ላይ ወንጌል አይሰበክም ትላለህ እና ምንድን ነው ዓላማ? ሂድና ካውንስል ተከራከራ። እሱን አንድ ክርክር አለኝ የምትለውን ለወንጌል ካልሆነ ያመጣኸው ምን ትሰራለህ ቲክቶክ ላይ? እኛ ለወንጌል አይደለም የምንመጣው፣ ጌታን ተቀበሉ ምናምን ቲክቶክ ላይ አንልም። እና ምን ልሰራ መጣ ጋሼ? ምንድነው የምትሰራው ካዲያ ቲክቶክ ላይ ወንጌል ካልሰራ? አይ እኔ የተሰማሁትን ነው ራሱ ሲናገር የሰማሁትን ነው። ሰው ምንድነው ልትሰራ የመጣው ወንጌል ላይ? የስነ መለኮት እሺ ልተው፣ አንዳንድ ነገሩ ቢተው ይሻላል ለቅጅ ስለሆነ ሰው በእነሱ ጫማ እንዳትሉ፣ በእነሱ በቀደዱላችሁ ቦይ እንዳትፈሱ። የሚፈልጉት እነሱ ይህንን ነው። አጌኒስት ሆናችሁ ከመካነ ኢየሱስ ጋር እንድትቆሙ ነው። አጌኒስት ሆናችሁ ከሉተራውያን ጋር እንድትቆሙ ነው። ይህንን ያደረጋችሁ ቀን ተሸንፋችኋል፣ ተባባሪ ሆናችኋል። በቃ የሚፈልጉትን እነሱ አንዴ ጭቃ ውስጥ ገብተዋል፣ እናንተን ይዘው ጭቃ ውስጥ መግባት ነው የፈለጉት። ተባባሪ ከሆንክ በቃ ተበልታህል ማለት ነው። እስካሁን ያላልክ የሚተከትጉ እኮ ለዛ ነው። ያላልከውን አልክ። አንዳንድ ጊዜ ታስታውሱ ከሆነ እኔ አንድ የሚገርመኝ ቦታ አለ። ኢየሱስን አንተ እግዚአብሔር ልጅ ነህ እያሉ ይከታተሉታል። የእግዚአብሔር ልጅ ነህ አንተ ይሉታል። ኢየሱስ አይናገርም፣ ዝም ይላል። አሁንም ድጋሚ ይጠይቁታል። አንተ እግዚአብሔር ልጅ ነህ ይላሉ። ኦኬ፣ ኢየሱስ አይናገርም፣ ዝም ይላል። ከዛ መጨረሻ ላይ በጣም ሲጨቀጭቁት ኢየሱስ ምን አላቸው? ብናገር አታምኑኝም አለ። ብጠይቃችሁም አትመልሱልኝም፣ ደግሞም አትፈቱኝም አላቸው። ዩሲ አሁን እነዚህ ሰዎች የሚፈልጉት ምን መሰለህ? ወስነው መጥተዋል። ምን ወስነው መጥተዋል? ኢየሱስ መገደል አለበት ብለው ወስነው መጥተዋል። ኢየሱስ መገደል አለበት ብለው ወስነው መጥተው ግን በቃ እንትን ይፈልጋሉ። ኦኬ፣ ከሱ ኤቪደንስ ይፈልጋሉ። የሆነ የሚያቀርቡት ነገር እንደ ማስረጃ የሆነ ነገር ይፈልጉበታል። ኢየሱስ ላይ አውቋል። ኢየሱስ እሱ ስለሆነ ምንም ሊሰጣቸው አልቻለም። ከዛ መጨረሻ ላይ በጣም የሚገርመው አንተ እግዚአብሔር ልጅ ነህ ሲሉት ያለመታገት ነው የሚጎተጉቱት ማለት ነው። እሱን እናንተ ትላላችሁ ሲል በቃ ምን ምስክር ያስፈልጋል? ይኸው ከገዛ አፉ ሰምተነዋል አሉ። ይሲ አሁን ከእናንተ የሚፈለገው ካሎራ እሱ ነው። እናንተ አጌኒስት ሆናችሁ ከመካነ ኢየሱስ ጋር አጌኒስት ሆናችሁ ከሉተራውያን ጋር ኦኬ፣ ልክ የሆነ ነገር ስትሉ ይኸው በቃ እኮ ምን እንፈልጋለን ድሮም አንድ አይደለንም ብሎ ከዛ ሰፓሬሽን ለመፍጠር ነው የሚፈልጉት። ይሄን ነገር ከፈቀዳችሁላቸው አዝናለሁ። ያለ እናንተ ፍቃድ
አንዲት እርምጃ መራመድ አይችሉም። ያለ እናንተ ሪስፖንድ ማለት ነው። አንዲት እርምጃ አልኩ መራመድ አይችሉም። ሶ እኔ አሁንም የኔ ምንድነው የምትለው ኤፍሬም ካልከኝ የመጨረሻ ቃሌ ነው ይሄ። መካነ ኢየሱስ ነን እኛ፣ አንተ ፔንቴኮስታል ነህ። ስለዚህ በእኛ ቴዎሎጂ አገባ እኛ ሪፕሬዘንት ምናምን የሚለው ነገር ይሄን ነገር አፍርስ፣ ዘርበል ከዚህ በለው። አንተ ማነህና ነው መካነ ኢየሱስን ሪፕሬዘንት የምታደርገው? ከኔ ቀድመ እኔ ነኝ መካነ ኢየሱስን ሪፕሬዘንት ማድረገው ብለህ አንተ ሪፕሬዘንት ማድረግ አለብህ ከሱ ቀድመ። ዘርበል ከዚህ በለው። ማንም መብት አልሰጠውም እሱ ካንተ ተለይቶ መካነ ኢየሱስን ሪፕሬዘንት የሚያደርግ። አጥኑ የነሱን ስለመነኮት፣ አጥኑ የነሱን ትምህርት። ኦፍኮርስ ዲፌንድ አድርጉ። ስናደርግ ነበር እኛ፣ ስናደርግም ነው ዘላለም ይኖር ነው እንዴ። እነሱ አንድ ጥያቄ ልጠይቃችሁና በዚህ ልዝጋው። እነሱ ትምህርታቸውን ይዘው ከሌሎች ጋር ከወንጌል አማኝ ውጭ ከሆኑት ጋር ተወያይተው ያውቃሉ እንዴ? ዲቤት ገብተው ያውቃሉ እንዴ? የገቡ ቀን ነገር ይበላሻል። ባይገርም ሌሚ ሴት አገኝ ሁለተኛ ጊዜ ልድገሙ ይሄንን። ከኦርቶዶክሶች ጋር ትምህርታቸውን ይዘው የገቡ ቀን ያበቃላቸዋል። ይህም ብቻ ነው ምለው፣ ያበቃላቸዋል። አንድ ቀን የገቡ ቀን በስተት የገቡ ቀን ትምህርታቸውን ይዘው በዲቤት መልክ ነው ያልኩት፣ ዲቤት ይዘው የገቡ ቀን ያበቃላቸዋል። አሁንም ዋንስ አጌን መካነ ኢየሱሳውያንን አይደለም ሉተራውያንን አይደለም። አሁን እነዚህ መካነ ኢየሱስና ሉተራንን እወክላለሁ ብለው የተሳሳተ ትምህርት ይዘው የመጡትን ሰዎች ነው እንጂ የመካነ ኢየሱስ ትምህርት ወይም የሉተራን ትምህርት አይደለም። ጨርሻለሁ። እሺ ኤፍዬ ቴንኪው። አውቃለሁ አይኖ አንተን እኮ አውቃለሁ ኤፍዬ። አንድ ሆነን ስትመልስ አውቃለሁ፣ ተረድቻለሁ። ግን አሁን ላይ እየተደረገ ያለው ነገር ሉተራኖች ራሱ ከጴንጤኮስቴ ጋር ነው አሁን ዲቤቱ እኮ በየቤቱ እኮ የሚሞግቱት እኮ የጴንጤኮስቴን ትምህርት ነው እየሞገቱ ያሉት። እና ሌላው ደግሞ ለምሳሌ አሁን ዴፍ ጥምቀት ያድናል ሲል ቅዱስ ቁርባን እኔ ራሴ ገብቼ ጠይቄያለሁ እኮ። አሁን ቅዱስ ቁርባን አማናዊ ነው ሲባል እንዴት ነው ጭራሽ ኢየሱስ ክርስቶስ በአካል ይገኛል ብለው የሚያምኑ ናቸው። እና ይሄ ትምህርት አሁን የእኛን ትምህርት ሪፕሬዘንት ያደርጋል። ቅዱሳን ከሰማይ ሆነው ወደኛ ይማልዳሉ የሚል ትምህርት፣ ቅዱስ ቁርባን አማናዊ ነው የዘላለም ሕይወት ይሰጣል የሚሉትን፣ ጥምቀት ለድነት ነው የሚለው ትምህርት ከእኛ ትምህርት ጋር ያገናኘዋል ወይ? ኤፊ አሁን እኮ እሱ እኮ የሚያነባውን ዴቭ እየከፈተ የሚያነባው ይህንን ትምህርት አይደል እንደ የራሳቸውን ትምህርት አይደል እንደ እየከፈቱ የሚያነቡት? ግራ የገባኝ ነገር እኮ እሱ ነው። ይህንን ምን የተጻፈ ነገር ነው እያነበቡ ያለሁት። አይ ቲንክ እንደዛ ይመስለኛል። ስለዚህ ይህን ትምህርት ይዘው ከእኛ ጋር አንድ ነን ማለት እንችላለን። አሁን ቢያንስ እኮ ወደ ኦርቶዶክስ ነው የሚቀርቡት። እኛ የዳነ ሰው ይጠመቃል ነው የምንለው አይደለ? የዳነ ሰው የጌታን ራት ይወስዳል ነው የምንለው። ይህ እንኳን ልዩነቱ በቂ አይደለ ወይ ነው ኤፍዬ? እንደዚህ አሁን እኔ እንደዚህ በማለት አንተን ብሌም አላደርግም። ለኦርቶዶክሳውያን ትምህርት ይቀርባል ማለት ለምን? ኦፍኮርስ አሁን ቅድም የምንለው ልጅና በጣም ጥቂት ሰዎች አብረውት ያሉት ትምህርቱን ስለማያውቁ ራሳቸው ሉተራን ነን ይላሉ። የሉተራንን ትምህርት እንኳን ስለማያውቁ መሰረታዊ የሆነውን ትምህርታቸውን እንኳን ስለማያውቁ አንፎርቹኔትሊ በዛ የተበላሸ መልክ ይዘው መጥተው እንደዛ እንዲመስል አድርገዋል። ግን አይደለም፣ አያውቁትም። ትምህርታቸውን ራሱ አያውቁትም። አምቴሊን ትምህርታቸውን አያውቁ። ጠዋት የነበራችሁ ሰዎች አላያችሁም እንዴ? ጠዋት የነበራችሁ ሰዎች የሚለውን አልሰማችሁም እንዴ? መካነ ኢየሱስ እንደዛ ነው ሚያ ሉተራን እንደዛ ነው። የሉተራን ዶክትሪን እንደዛ ነው ሚያምነው። አልዳነም ሰው ጀስቲፋይድ የሆነ ሰው አልዳነም እኮ ነው የሚለው። ይሄ መካነ ኢየሱስ ትምህርት ነው? ይሄ የሉተራን ትምህርት ነው? ጀስቲፋይድ ማለት ነው የጸደቀ ሰው እኮ ነው። የክርስቶስ ጽድቅ የታወጀለት አንተ ከኃጢአት ነፃ ነህ ኖት ጊልቲ የተባለ ሰው እንደገና ደግሞ የክርስቶስ ጽድቅ የታወጀለት ደግሞ አንተ ፍጹም ጻድቅ ነህ ደግሞ የተባለው ሰው አልዳነም። ዲሲንክ ይሄ አሁን ይሄ የሉተራን ትምህርት ነው? ይሄ የመካነ ኢየሱስ ትምህርት ነው? በቃ አለመታደል ሆኖ ትክክል አይደለም። እኔ ናቲን ይዤላችሁ እመጣለሁ አንድ ቀን። የምትፈልጉትን ጥያቄ መታችሁ ትጠይቁታላችሁ። ናቲን አንድ ሰው ይዞ እንዲመጣ አረግና የሉተራውያንን አስተምሮ በተመለከተ ነገረ ድነታቸውን በተመለከተ ሳክራመንቶችን በተመለከተ ኤቭሪ ዲቴይል እነሱ መጥተው ያስተምሯቸዋል። ሌላ ሰው ይዞ መጥቶ ማለት ነው።
ጋር ቲክቶክ ላይ አብሮ ሲያስተምር ነው የኖረው። ልዩነታችን አንድነታችን እያለ ነው። ከሱ የተሻሉ ሰው ነው አሁን ቲክቶክ ላይ ያለው። ጫፉ ጋር የሚደርስ የለም ናቲ ጋር። በጣም ትልልቅ ዩኒቨርሲቲዎች ነው 2 ማስተርስ ያለው በስነ መለኮት ማለት ነው። ኢትዮጵያም ከኢትዮጵያ ውጭ ጀርመንና ኢትዮጵያ ነው የተማረው። ሌላም ደግሞ ከሱ የተሻለ ሰው ደግሞ አለ ፒኤችዲ የሰራ ስነ መለኮት። እናመጣቸዋለን እነሱን። ቴዎሎጂያን ሉተራን ናቸው። ሉተራን መካነ ኢየሱስ ተወልዶ ያደጉ ናቸው። ናትዬም መካነ ኢየሱስ ተወልዶ ያደገ ነው። ወንድሜ ነው፣ ጓደኛዬ ነው። አመጣዋለሁ፣ እሱን በእኔ አስገባዋለሁ። የዛኔ ጥያቄ ጠይቁታላችሁ የምትፈልጉትን። ትክክለኛውን ትምህርት ይነግራቸዋል እሱ። መካነ ኢየሱስ ምን እንደምታምን እንዴ! ምን የሰማ ቀን ያብዳል ሆኖ ነው እኮ የእኛ ትምህርታችን እንዳይገል እነሱ ትምህርት የገለጡ ይመስል እንዴ! ወንጌላዊ ናት እዚህ ሲያስተምሩ አይደል? መካነ ኢየሱስ ትምህርታችን ይሄ ነው። ጥምቀትን በተመለከተ ይሄንን ነው ምናምነው፣ የጌታ እራትን በተመለከተ ይሄንን ነው ምናምነው እያሉ ሲያስተምሩ አይደለም እንዴ ኖሩት? መሞገት ባለባቸው ጊዜ ደግሞ ሲሞግቱስ አልነበረም እንዴ? ቪዲዮ እየሰሩ እነ ናቲ እንዴ! ናቲዬ ጻድቁ አብዶ ላይ ቪዲዮ ሲሰራ አታስታውሱም? እንደዚህ ቲክቶክ ላይ የነበራችሁ ሰዎች ትክክል አይደለም ተሳስተዋል፣ እኛ እንደዛ እናምንም ብሎ ቪዲዮ ሲሰራ አታስታውሱም? ደርሶ አርበኛ ነኝ ለማለት ሲደረግ የነበረው እኛ ስንሞግት የነበረው ነው። ነገርኳችሁ እኮ ገብተህ አንድ ቀን ከኦርቶዶክስ ጋር አንድ ቀን ካረክ ያበቃልሃል። አንድ ቀን ውይይት አትገጥምም ከኦርቶዶክስ ጋር አንድ ቀን የአሁኑን ስለ መለኮት ይዘህ ማለት ነው። እኛ ትከሻ ላይ ዘሎ ማድረግ እኔ አሁን ጠዋት እኔ ገብት ሌላ እንትን ውስጥ የነበረው ኦኬ፣ ለምን ዴቭ ልደተ ቃል ሲከፍቱ ተመልሳ አትገባም ነበር? አይቻለሁ። አሁን ዳዊት እኔ ፊት ለፊት እንደዚህ ልናገር ጥሩ ነው። ኦርቶዶክሳዊን ለምንድን ነው ዴቭ ማትሞግተው? ጥሪ ያቀርብልሃለሁ። እንግዲህ የወንጌል አማኞች በሙሉ ኦርቶዶክሳውያን ገብተው ይከራከራሉ። ከእናንተ ጋርም ያሉ ሰዎች ማለት ነው ይወያያሉ። ትምህርትህን ይዘህ ለምሳሌ ጠዋት ያስከውን ትምህርት ይዘህ ለምን ኦርቶዶክሳውያን ሲለምኑ ነበር አልገባህም? አንተ ወንጌላውያን ቤት ነው የገባው። ለምን አትገባም? ኦርቶዶክሳውያን ቤት ለምን አትሞግታቸውም? እነ ዘማርያምን ዋሬቨር እናኬን ለምን አትሞግታቸው? ትምህርትህን ይዘህ ችግር ይመጣል፣ ነገር ይበላሻል። ታውቃለህ አንተም። ለዛ ነው ማትገባው። ወንጌላውያን ገብተው ወንጌል ሲሰሩ እነሱ ጀርባ ላይ ታኮ የራስ መልክ መስራት ምንድን ነው? እንደዚህ አይነት ነገር ምንድን ነው? እንደዚህ ስለሚሰናከሉ ሰዎች ግድ አይላቸው፣ እንዲና እንደዛ ጉዳይ ስለ ነፍሳት ግድ አይላቸው። ጭራሽ ወንጌል አንሰብክም ይላል ሰው። ዋይዋሪ ምን ትሰራለህ እዚህ? ወንጌል ማትሰራ ከሆነ እግዚአብሔር ይገስጻችሁ። ምን ታረጉታላችሁ? በስተርጅና ዝና ቢመጣ እንደው እኛ እንኳን 4 ሰው አውቆን ምን ነው በተደበቅን ባልወጣን ሚዲያ ላይ እያለን እንጸጸታለን። ሚዲያ ላይ የወጣንበትን ቀን ምን ታረገዋለህ? በስተርጅና ዝና ምን ልታረጉት ነው? ለዛውም የትንንሽ ነፍሳት እንትን ላይ ቆማችሁ እንደዛ የምታረጉት። ስለ ነፍሳት አይጨንቃቸው አይገዳቸው። መግባት የምችልበት ሰዓት አልነበረም። እኔ ዮኒ ጋር አሁን ጠዋት ስገባ የገቡበት ሰዓት ትክክል ሰዓት እኔ አሳይመንት እየሰራው ነው የነበረው። አንፎርቹኔትሊ አንድ ዘማሪ ልጅ ገብቶ ማቃው ልጅ ኢየሱስ መንፈስ ነው አሁን በስጋ የለውም ምናምን እያለ ያወራል። እና ወንጌላውያን እንዲህ ነው የሚያምኑት ምናምን እየተባለ ብዙ ፖለቲካ ሲሰራ ነው ስራዬን አቆም የገባሁት ማለት ነው። ለምንድን ነው የገባሁት? የሆነ የሚሰናከል ሰው ይኖራል። አታች ሚስ ሪፕሬዘንት እንደረጋለና እንዲህ ነው ወይ የሚያምኑት ተብሎ እየተነገረ ነው ሺህ ምናምን ሰዎች በተሰበሰቡበት ራይት። በጣም ነው የምጸየፋችሁ። ምንም ጉዳያቸው አይደለም። ሰዎች ቢሰናከሉ፣ ሰዎች ወደ ኋላ ቢሉ፣ ሃይማኖት ምንም እንትን አይላቸውም። ሰው እንዴት I don't know what kind of እንትን ነው። እሺ ልተወሱን። ይሄ ደግሞ አስሬ አፒል አድርግ እያለ ያመጣብኛል እንትኑን እና እነሱ በከፈቱላችሁ እንትን አትግቡ። በከፈቱላችሁ እናንተ በከፈቱላችሁ እንትን ቦይ አትሂዱ። እኔ አሁን ለዴቭ ጥያቄ ያቀርብልሃለሁ። እንደውም ለዴቭ ማለት ነው። ባለፈ ዲቤት ጥሪ አድርጌልህ ነበር፣ አልመጣም ብልሃል። አሁንም አልመጣም ብልሃል። ዲቤት ጥያቄ አድርጌልህ ኦኬ። አንድ ዲቤት ጥሪ አድርጌለት ነበረ። እንደምታውቁት ስለ አዳዲስ ነፍሳትን በተመለከተ ኮንፌስ የምታስደርጓቸው ትክክል አይደለም፣ መሟላት ያለበት ምናምን ብለው አፖስቶሊክ ክሪድ ሰው ሲጠመቅ የሚለውን ይዞ መጥቶ ነበር። አሁንም ሌላ ቻሌንጅ ልስጥሽ። ከአንተ ጋር መዋየት እፈልጋለሁ። ጠዋት የጀመርነውን እንድንጨርሰው እፈልጋለሁ። ስለ ጀስቲፊኬሽን ማለት ነው። ጀስቲፊኬሽን፣ ሰንቲፊኬሽን እና ግሎሪፊኬሽን የሚለውን ኮንሴፕት እሱን ኦፍኮርስ ባይ ዲፎልት ስለሚነካ ነው። ሁሉም ጀስቲፊኬሽን ላይ ቤዝድ አድርገን
ያው ሰንቲፊኬሽንም ግሎሪፊኬሽንም አብረን የምናየው ነው፣ ተያያዥነት ስላለው በተለይ ሰንቲፊኬሽን ማለት ነው። ቻሌንጅ አቀርብልሃለሁ እንድንወያይ ማለት ነው። ዲቤት ካልፈለክ ዲቤት ኮስት ማትፈልግ ከሆነ ችግር የለውም። ኮስት በዲቤት ማትፈልግ ከሆነ የሆኑ ሰዎች አንተ የምትፈልጋቸው ሰዎች ቤት አንቾ ቤትም እመጣለሁ እኔ። እሷ ብትከፍት እሷ ጋር ግባና ፕሮግራም አዘጋጁ ጥሩኝ። ጠዋቱ ላይ ማውራት ፈልጋለሁ። ጠዋት በጣም አደገኛ ነገር ነው ስትናገር የነበረው ነገርኩ። በትክክል አንተ እንደሱ የምታምን ከሆነ እነ ልደተ ቃል ይሻላሉ፣ እነሱ ይበልጣሉ። የእነሱ ትምህርት የተሻለ ነው አንተ ከምትለው። ባይገርም ጀስቲፋይ የሆነ ሰው አልዳንም፣ የክርስቶስ ጽድቅ ዲክሌር የተደረገለት ሰው አልዳንም የምትል ሰው እንደገና ደግሞ ተያይዞ ከእሱ ጋር የሚቀርባል። እሱ ላይ አልገባም። አሁን ቱሊፕ ላይም መሄድ አለ ባይ ዲፎልት አንተ ያነሳው ሀሳብ ማለት ነው፣ ስለ እምነትን በተመለከተ ማለት ነው። እሱ ላይም ማውራት ፈልጋለሁ ማለት በጣም አደገኛ ነገር ስለሆነ ማለት ነው። እሱ አደገኛ ነው ማለት ፈጽመው ከክርስትና እንትን ውስጥ አንተ በምትለው መንገድ በጣም በቃ ወደ ሌላ እኔ አሁን መናገር አልፈልግም። ውይይት እንትን እያልኩ ስለሆነ ውይይት እየጠራው ስለሆነ አልናገር እንትን ማለት አልፈልግም። ትቀበላለህ ብዬ ስለማስብ ማለት ነው። በተለይ ስፔሲፊክሊ በጠዋቱ ጉዳይ ላይ መዋየት ፈልጋለሁ ከአንተ ጋር። ይሄ ጀስቲፊኬሽን፣ ሰንቲፊኬሽን፣ ግሎሪፊኬሽን የሚለው ኮንሴፕት በተለይ ጀስቲፊኬሽን ማለት ነው። ጀስቲፊኬሽንን ስታብራራ የነበረበት ሂደት በጣም አደገኛ ስለሆነ ማለት ነው። እሺ እሱን ይሄንን ልበል። ለምንድን ነው እድል ማልሰጣችሁ? እኔ እንትን እያልኩ ከረጅም ሰዓት አውረው። እሺ ለእናንተ እድል ልስጥ። ተባረኩ። ቤኪዬ ሰላም በለን። ወደ አንተ ልምጣ። እኔ በጣም ተናድጄ ነው። ሰላምታ ራሱ እንዴት ብዬ ሰላም ማለት ራሱ አላውቅም። እና ሰላም ብያቸዋለሁ ሁላችሁንም ከላይም ከታችም ያላችሁ። ኤፊ በውስጥ ተነጋግረን ነበር። ስለ ዮኒ ማኛ ቤት ነው አሁን እኔ ጉዳዩን የማነሳው። ዮኒ ማኛ ቤት እኛ ወንጌል አማኞች መግባት አያስፈልግም ባይ ነኝ እኔ በግሌ። በተለይ እናንተ እዚህ ሚዲያ ላይ አስተማሪ ነን ብላችሁ ራሳችሁ እንትን የምትሉ ከሆነ ዮኒ ፖለቲካ ነው እየሰራ ያለው። በወንጌል አማኞች ስር ሆኖ ፖለቲካ እየሰራ ነው ያለው እና ሰውን ለማጋጨት ሃይማኖትን ከሃይማኖት ጋር ለማጋጨት ነው እየሄደ ያለው ዮኒ ማኛ። እሱ ቤት ባንገባው ያለው ሚዩት እና ብሎክ እያደረገ ነው የነበረው። ስለዚህ እንደዛ አይነት ቤት ባንገባው፣ ለውይይት ቦታ ብንመርጠው። ለውይይት ቦታ አለ፣ ብዙ ቦታ አለ። አሁን ቴዲ ሐዋሳ ቤት ጥሩ ነው፣ ባላንስ የሚደረግ ቤት ነው። እንደዛ አይነት ቦታዎችን መርጠን ብንገባ። ሁለተኛ ደግሞ ዴቭ ሉተራን ስንት የጠራ አንተ ውይይት ስንት ጊዜ ነው የጠራው? እሱ አሁን ጠዋት ሮጦ ተደውሎ ነው የመጣው። ለምንድን ነው? ፖለቲካ ለመስራት ነው ተደውሎ የመጣው። አንተ ስንት ጊዜ ጥሪ ያቀርባል ሰውየው? የዛኔ ለምን አልተቀበለም ጥሪውን? ስለዚህ ይሄ ነገር ባላንስ ማድረግ ያለብን ነገር ነው። እኛ ወንጌል አማኞች እየተጎዳን ነው። በተለይ ዮኒ ማኛ ቤት በጣም ፖለቲካ እየተሰራ ስለሆነ ነው። በጣም ኤፊ ከአንተ ጋር በውስጥ ተነጋግረን ነበር። ያው አንተም ተቀብለ ነበር። ዛሬ ለምን እንደገባ ባላቅም ብዙ ሰዎች እየተጎዱ ነው። በጣም እንዳትገቡ። በቃ ዮኒ ማኛ ቤት ከዚህ በኋላ አያስፈልግም። እሱ የፈለገው ፖለቲካ ነው። በቃ ቤቱ ጭርስል ሃይማኖትን ከሃይማኖት ጋር ነው እያጋጨ ያለው። ስለዚህ የዛኔ ሰው መብዛቱን እያየን እንጂ ሰው ከታች ያለ ሰው እየተጎዳ እንደሆነ አላስታወሰም። እሱ እኛ ለምን ይሄንን አንረዳም? መረዳት ያለብን ነገር እሱ ነው። ባንገባው ይሻላል። በተለይ የኛ አስተማሪዎች እናንተ ባትገቡ እናንተ ተከትለን ነው የምንሄደው። እናንተ ባትገቡ እኛ የትም አንገባም። እንደዛ አይነት ቤት አንገባም። ስለዚህ እንቆጠብ እንደዛ አይነት ቤት ባይነኝ። ኤፊ ተባረክ፣ እድል ስለሰጠኝ አመሰግናለሁ። እሺ ዮኒ ማኛ ቤት አትግባ። አሁን ያንተ ብቻ ሀሳብ አይደለም። አሁን በጣም ብዙ ሰዎችን ኮሜንት እያየው ነው። ቅድም ፖስት ባረኩት ላይ ዮኒ ማኛ ጋር ለምን ትገባለህ? እሱ ጋር ትግባ። ትንሽ ቲክቶክ ላይ ስላልነበርኩ እኔ አንዳንድ ነገሮች የሆኑ ነገሮችን በብዛት ዛሬ ነው ከወንድሞች ጋር ስደዋወል ለማየት ቪዲዮ ለማየት እንትን ለማለት የቻልኩት ማለት ነው።
ግን ዋንስ አጌን አሁን የኔን ደግሞ ስሙልኝ፣ የእናንተን ሪስፔክት አደርጋለሁ። እንደዚህ መወያየታችን መነጋገራችን ጥሩ ነው። አንደኛ እንትና ቤት አንግባ እንትና ቤት እንግባ የሚለው እኔ ትክክል ነው ብዬ አላምንም። እንትና ቤት አንግባ እንትና ቤት እንግባ የሚለው ትክክል የሚሆነው መቼ ነው? አሁን አንተ በነገርከኝ አስፔክት ትክክል ነው። ለምሳሌ ሚዩት እንደረጋለን ብሎክ እንደረጋለን ካልክ የወንጌል አማኞች ብሎክና ሚዩት የሚደረጉ ከሆነ ፈጽሞ መግባት አያስፈልግም። እኔ አሁን ስገባ የሆነ ቤት አንተ ብሎክ የምትደረግ ከሆነ ሚዩት የምትደረግ ከሆነ የወንጌል አማኞች ላይ እንደዛ አይነት ተጽዕኖ የሚመጣ ከሆነ መግባት አያስፈልግም። ባጭሩ ትክክል ነው። አንድ እሱ ነው ፕሪኮንዲሽኑ ማለት ነው። ሁለተኛ የሚገባው ሰው ፌር የሆነ እድል ማይሰጠው ከሆነ ከተወያዩ ሰው ጋር ተመሳሳይ የሆነ ጊዜ ተሰጥቶት እድል ተሰጥቶት ሀሳቡን ሪፕሬዘንት የሚያደርግ ከሆነ ለመወያየት ብቁ ከሆነ በቃ ምንም ጥሩ ነው ብዬ ነው ማምነው። ሶስተኛው ነገር ለምንድን ነው ሶሻል ሚዲያ ላይ ያለ ነው የሚለው እሱን ብቻ ማስተዋል ያስፈልጋል። ሁሉን ነገር ሚዲያ ላይ ስለማይነገር ማለት ነው። ለምሳሌ እኔ አሁን ትላንትና ስገባ ቅድም ለማለት እንደሞከርኩት አንድ ዘማሪ ወንድማችን ገብቶ ኢየሱስ መንፈስ ነው፣ ኢየሱስ አሁን በሰማይ ስጋ የለውም እንደዚህ እያለ ያወራል እና የወንጌል አማኞች ትምህርት ይኸውና እየተባለ በሱ ፖለቲካ ይሰራ ነበር። 1500 በላይ ሰው ነው የነበረው። አይ እንደዚህ አይደለም ሲለው አንድ ሰው ገብቶ አይ እንደዛ ነው እያለ ቻሌንጅ ሲያደርገው ነበር እሱ። ሶ አሁን ይሄ ነገር ክሊር መደረግ ነበረበት። ኦኬ የኛ ወንጌል አማኞች አስተምሮ እሱ አለመሆኑ በግልጽ እንኳን ኢሴንሻል ዶክትሪናችን ላይ የተቀመጠ ትምህርት ነው። እሱ ትክክል አለመሆኑ መነገር ነበረበት። እዛ የተሰበሰበው 1500 ሰው የሆነ 500 ሰው እንኳን ያንን ነገር ባያቅ ለዛ ሰው ያ ነገር ግልጽ መደረግ አለበት። እኛ እንደዛ እንደማናምን ኢየሱስ ፍጹም ሰው ፍጹም አምላክ እንደሆነ አሁንም በአብ ቀኝ ልክ እንደዛው ፍጹም ሰው ፍጹም አምላክ ሆኖ እንዳለ ዳግመኛም እንደዛ እንደሚመጣ መጽሐፍ ቅዱስ ይናገራል። የኛ የትምህርት ይሄ እንደሆነ ማሳየት መናገር ነበረብኝ። እናንተ ከምን አንግል ሪስፔክት አደርጋለሁ፣ ከምን አንግል እያያችሁት እንደሆነ አውቃለሁ። በጣም ይገባኛል፣ እረዳችኋለሁ እናንተ የምትሉትን። ግን ደግሞ አይ ዶንት ኖ አይዊሽ እኔ ሰው ማየውም ቢያይል እኔ ምን ያናድደኛል መሰለ ቤኪዬ፣ እኔ አሁን ይሄንን ነገር ተረዱልኝ። የኔ ጭንቀት ምን መሰለ፣ የሆነ ሰው በቃ በዚህ ነገር ይሰናከላል ብዬ ካሰብኩኝ እኔ የኔ ነፍስ በዛ ነው የምትወጠረው። በቃ የሆነ ቦታ የሆነ መልእክት እየተላለፈ በዚህ ትምህርት ወይም በዚህ መንገድ ወይ እኛ እንሰደባለን ወይ ትምህርታችን ይሰደባል ወይ ሰዎች ይሰናከላሉ ብዬ ካሰብኩኝ እኔ ሌላ እንትኖችን ወደኋላ ተዋለሁ። በጣም ብዙ የምሰደብበትም ዋረድበትም ምንም ብዙ ነገር መሆንበት ቤት ስገባ ካያችሁኝ፣ ስቀመጥ ካያችሁኝ ያ ነው የኔ ጭንቀት። ከገባው ምናልባት ልቀይር የምችለው አንድ የሆነ ነገር ካለ ብዬ ነው ማስበው። ስድቡ እንትኑ ምናምን ለእኛ አሁን ስድብ ብርቅ ነው። አሁን እኔ ብዙ ሰዎች እንደዛ ስትሉ እሰማለሁ። ተሰድበናል፣ እንደዚህ ተብለናል ምናምን ስትሉ ኦኬ። እዚህ ጋር አሁን አስተካክለው ነገር ምን እንደሆነ ታውቃለህ? ይቅርታ ጣልቃ ስለገባው ነው። ብዙ ወንድሞቻችን እየተሰደበ ነው እዛ ቤት፣ ዮኒ ማኛ ቤት ብዙ ወንድሞች እየተሰደበ ነው እዛ። ያለፈውን ታሪካቸውን እያስነሳት በጣም ኮሜንት ላይ ኦርቶዶክሳውያን የሚሳደቡት አሉ። እንደዛ አይነት ክብር በማይገኝበት ቦታ ለምን ይገኛል ነው የኔ ጥያቄ። ለአንተ ብቻ አይደለም እኮ ይሄ ኤፊ በቃ ዮኒ ማኛ ቤት የሚገቡ እንዳለ ጴንጤ ወይም ወንጌል አማኞች የተባሉት ሁሉ ለምን ይገባሉ ነው። ትላንት ወንድሞቻችን እንደዚህ እየተሳደበ ያለፈውን ታሪክ እያነሳ እየተሳደበ ፎቶዋቸውን እያወጣ እየተሳደበ ፖለቲካ እየሰራ እንደሆነ ለምን አናየውም ነው የኔ ጥያቄ። ወንድሞቻችን እየተሰደበ ነው እዛ ቤት። ሌሎቹ እንዳይሰደብ እኛ አለመሄድ ነው በቃ ንቀን መተው ነው። እሱ ውይይት አይደለም የፈለገው። ስድብ ለኛ ምንድን ብርቅ ነው ወይ? አሁን እኛ ያልተሰደብነው አለ ወይ? ያልተረገምነው አለ ወይ? ስማችን በውሸት ያልጠፋበት ነገር አለ ወይ? አሁን የትኛው ይበልጣል? እሱ ብቻውን ቁጭ ብሎ መሳደብ ይችላል እኮ ነው እያለን ያለ ነው ኤፊ። ብቻውን ከፈለገ ብቻውን ቁጭ ብሎ ይሳደብ። እኛ ወንጌል አማኞች እዛ ቤት ሄደን የምንቀመጥ ከሆነ በእሱ ሀሳብ እየተባበረን ነው ማለት እኮ ነው። እሱ ከፈለገ እንደፈለገ ይሳደብ። ስድቡ ልማዱ ስለሆነ ይሳደብ።
እሺ አሁን ተረዳ። እኛ የምንለውን ነገር ብትረዳው እንትን ጥሩ ነው ብዬ እሺ አስባለሁ። እኔ እረዳችኋለሁ። አሁን በዚህ ጉዳይ ላይ እሺ፣ አሁን እዚህ ላይ ደግመን አናነሳም። በውስጥ እንጨቃጨቃለን፣ በውስጥ በጣም እንነጋገራለን፣ እንጨቃጨቃለን። ይህን አቋሚ በተመለከተ ትክክል አይደለም፣ እናንተ የምታሳምኑኝ ከሆነ እናንተን ሀሳብ እቀበላለሁ። እኔ ደግሞ ማሳምናችሁ ከሆነ የምትረዱኝ ከሆነ አንዳንድ ነገሮች which is ላይቭ ላይ የሚነገሩ አይደሉም አንዳንድ ነገሮች እና በዛ እንትን አለብኝ ገደብ አለብኝ። ስለዚህ እንደሱ እናደርጋለን፣ በውስጥ እንመካከራለን። እንደዛ ነው የሚሆነው። በቃ ይህን በተመለከተ እንደዛ ነው ማለት የምችለው። ቤኪ የደውልልህና እናወራለን በውስጥ ማለት ነው። ብፁህ የምትባለው በጣም ደጋግመህ ነው አንድ ኮሜንት የምጽፈው እና ስላየሁት ደግሜ እንትን ልበልል። አልፎ አልፎ ያው ኮሜንት መልሳለሁ። የግድ ኤፍሬም አንተ እኮ መሰደብ የለብህም የምትለው ማለት ነው። እኔ ምን ምሰደባለሁ? ያልተሰደብኩት ስድብ አለ እንደ እኔ ስላልሰደበህ አንተን ገባህ ነው እንደ እኔ በጣም የሰደቡኝ ሰዎች በጣም ያዋረዱኝ ሰዎች ቤት በመግባት ጓደኛ በመሆን ነው የምታወቀው። ሰዋት ተሰደብኩና ለምንድን ነው የመጣሁት? እኔ ቲክቶክ ላይ ተሰደብኩ ብዬ ልቀር ነው እንዴ? ወንጌል ከመስራት ትቀልዳለህ እንዴ? እንዴ ሞቱ በእኛ ህይወቱ በእናንተ እኮ ነው አገልግሎቱ። አታውቅም እንዴ? ሞቱ በእኛ ህይወቱ በእናንተ ነው። ስድብ ለእኛ ብርቅ ነው እንዴ? ምን ያልተባልነው ነገር አለ? ምን አዲስ ስድብ እንሰደባለን ከተሰደብነው ስድብ በላይ? ኤፍሬም ባለ ጊዜ ያልተሰደበው አይነት ስድብ አለ እንዴ? ምድር ላይ ያልተባለው አይነት ነገር አለ እንዴ? እዚህ እንዴ አለመሰደብ ከሆነ አጣጥፎ መግባት አካውንትን ዲአክቲቭ አድርገህ መቀመጥ ነው። ከዛኔ ማንም አይነካም፣ ማንም አይደርስብህም፣ ትዝም አትለውም። አገልግሎት ማቆም ነው አለመሰደብ ከፈለግ። እንደዛ እኮ ነው አገልግል እና ተሰደብኩና አላገለግልም ነው እንጣላ ወይ ተመልሰን እንሳደብ ነው እንዴ? እንዴት ነው ነገሩ? አልገባኝም። እንደሱ ከሆነ እንዳልኩ ነው መቀመጥ፣ ቤት አርፈ መቀመጥ ነው። እኔ እኮ ፋየር ሴፍቲ ኢንጂነር እኮ ነኝ። እኔ ተከብሬ ነው ሰር ምናምን እየተባልኩ ነው እኮ የምሰራው ስራዬን። በቃ አክቲቭ አድርጌ እየሰራው ደሞዜን እየበላው ሆሊዴይ እየዞርኩኝ ምናምን በቃ ላይፍን ኢንጆይ ማድረግ ነው። ማንም የሚሰድበኝ የለም። ማንም ኢምፐርሰን ባይገርም የምሰደበው በአገልግሎት ነው። ማቴዎስ ቆሮንጦስ ስለምል ነው የምሰደበው። እሱን ከጠላው መተው ነው። አገልግሎት ትቶ መኖር ነው። ማን ይሰድበኛል? የት ታገኘኛለህ? አሁን ዲአክቲቭ ባረገው ነኝ። እንገናኛለን እንዴ? እንዴ አባቶች የተቀቀሉለት ነው። አንተ በእሳት የተጠበሱለት ሃይማኖት ነው። ተሰደብኩ ብለህ እንትን የምትለው አይደለም። እና ብትሰደብስ መልሰህ ልትሰድብ ነው? ክርስቲያኖች ይሄ መራርነት በጣም ብዙዎቻችሁ ላይ ያለው ተው። እንደዛ አታርጉ፣ ፍቱ። እንደዛ አይደረግም። አትናደዱም አልልም። ሰው ናችሁ፣ ትናደዳላችሁ፣ ያልሆነ ነገር ትናገራላችሁ። እንደዛ ከሆነ ግን ተዋ። ወዲያው ደግሞ እንደዚህ ነክሶ መያዝ ምንድን ነው? እንደዛ ነው እንዴ ክርስትና? አይደለም እንዴ? አባቶቻችሁ ልጆች አይደላችሁም እንዴ? ታሪክ የአባቶቻችሁን ታሪክ አታነቡም እንዴ? ወደኋላ ሄዳችሁ ኢስ ኦኬ ተሰደብክ፣ ኢስ ኦኬ ሰዋት ተሰደብክ። ሰዎች ተቀቅለዋል ለዚህ ወንጌል። አንተ ስለተሰደብክ ምን ልትሆን ነው? እንዳልኩ መሰደብ ከፈለክ መተው ነዋ። እንዳልኩ ነው። ዲአክቲቭ ብታደረግ ማን ይሰድባል? ኢምፐርሰን የሚሰድብ ሰው አለ እንዴ አገር ላይ? አንተ ማንም የለም አይደል? ክራይም ነው እኮ ሰው መስደብ አትችልም መንገድ ላይ። ሰው እንደሱ ማድረግ ነው። ግን አገልግሎት ብለህ ካልክ በቃ ለጌታ ስል ጌታ እንዳለው ማለት ነው። ችግር የለውም ሲሰድባችሁ፣ ስለኔ ሲሉ በእኔ ምክንያት ክፉን ሁሉ ሲያወሩባችሁ፣ ስማችሁን ሲያጠፉት እንደ ሙሉ ደስታ ቁጠሩት ነው ያለው ኢየሱስ። እንደ ሙሉ ደስታ ቁጠሩት፣ ምክንያቱም ዋጋችሁ በሰማይ ታላቅ ነው አለ። ያን ብድራትን አይተህ ነው እኮ የምትታገሰው አይደለም እንዴ? እና ይሄ እንትን አይደለም፣ ትክክል አይደለም እንደዛ መባላችሁ። ተሰድብ ያለውና ትክክል አለ። ለአገልግሎት ምቹ አይደለም። አገልግሎቱን ያበላሻል ወይ አገልግሎቱን ያዘገያል። እንዲና እንደዛ ትክክለኛ ምክንያት ነው። እንዲና እንደዛ ቢሆን ብሎ መካከር ማለት ነው። ግን በሰደበኝና እንትን አለኝ ምናምን ብሎ በቃ ወደህ የገባሁ እኮ ክርስትና ይሄ እኮ ነው እንዴ? ይሄ መስቀል እኮ የሚለው መስቀሌን ተሸከም የሚለው የኢየሱስ መስቀል እኮ ይሄ ነው። አታውቅም እንዴ? ዝም ብሎ እኮ አይደለም እኮ ሸክማቸው የከበደ ኑ ነው።
ሸክማችሁን አረግፋል ደግሞ የኔን ደግሞ እጭናለሁ ቀሊል ነው ይላል። ይሄ እኮ ነው መተው እኮ ነው። አንደኛው እኮ ተው እኮ ነው የሚያሳድዷችሁን እንድል እንደሚለው ምርቆ የሚጠሏችሁን እንደዛ እኮ ነው የሚለው እንጂ ለሚሰድብ አደገኛ እንትን ብለህ አይደለም። እኛ እኮ ምሳሌም ለዛ እንድንሆን እኮ ነው። አንዳንድ ጊዜ ላፊ ቃል ስንነጋገር ተሳስቻለሁ ይቅርታ ምናምን የምለው እኮ ነው። በዛም እኮ ምሳሌ እንደሆናችሁ እኮ ነው። የሆነ ነገር የሚያደርጉብኝ ሰዎች ጋር ሄጄ ተመልሼ ጓደኛ መሆኑ የምለጠፈው ምናምን እኮ በሱም ምሳሌ እንሁን ብለን ነው እንዴ። እንደዛማ ይህንማ አስተካክሉ። መራርነት በጣም መጥፎ ነው። መጽሐፍ ቅዱስ ይናገር መራር አትሁኑ። እንትና ሰድቦኛል ብላ አትንከስ። እዛ ላይ ሰደበ ኦኬ በቃ ዛሬ ሰደበ፣ አንተም ዛሬ ትሳደብ ይሆናል። በቃ እርሳና ክርስትና እንደዛ ነው። እርሳና ተጨባበጥና ነገ ደግሞ በቃ ወካ ወይ በቃ ከዛ ነገር ውስጥ ውጣ እንጂ እንትና የሆነ ቀን ሰድቦኛል እንትና የሆነ ቀን በልብ ቂም ይዘህ እንትን ትላለህ እንዴ? ያ ክርስትና ነው እንዴ? ከመንፈስ ቅዱስ ጋር አብረው ያድራል። ያ እንደዛ ትክክል አይደለም። ስድብ ተሰድበን ቋቅ ብሎናል። ያልተሰደብነው ስድብ የለም። ምንም ምድር ላይ እንትን ልትል አትችልም። ምድር ላይ ልትፈጥር አትችልም። እኛ ያልተሰደብነው ስድብ ማለት ነው። እኛ ያልተባለ ነገር ግን አላማ ላይ ፎከስ ማድረግ አለብህ። አንተ ትኩረት ማድረግ አለብህ። ጌታ ተሰድበው አንተ ብትሰደብ ምን ይገርማል? ለኢየሱስ ያልተመለሰ ህዝብ አንተ ላይ እንትን በይ እና እንደዚህ በጌታ ያዩኑባችሁ። ቀለል አድርጉ ክርስቲያኖች፣ ቀለል አድርጉ። በቃ ኦኬ። እንደነዚህ አይነት ነገሮችን አያሳዝናችሁም አይደለም። በማንኛውም ነገር ልታዝኑ ልትበሳጩ ምናምን ትችላላችሁ። ግን በቃ አክራችሁም እንትን ማለታችሁ ትክክል አይደለም። አክራችሁ አትያዙ። በጌታ ፍቅር ነው ይሄን የምጠይቃችሁ። እሺ ገንዬ ወደ አንቺ ሊድ። እሺ ሰላም ሁላችሁ፣ እግዚአብሔር ሰላም ይብዛላችሁ። እኔ እንኳን ምለው ነገር ምንድን ነው አሁን ባለው ሁኔታ እንዴት መሄድ አለብን የሚለው ነገር ላይ ማለት ዳዊትን በተመለከተ ድሮ እኛ ትንንሽ እያለን ዝናብ ከዘነበ በኋላ አንበጣዎች የሚባሉ ይመጡ ነበር። የድሮ እንደኔ ካላችሁ ማለት ነው። ትናንሽ እያለን እየበረሩ ምናምን ምንም አይታያችሁም፣ ዝግ ነው የሚሆነው ሁሉም አየሩ ማለት ነው። ከዛ በኋላ በነጋታ ስታያቸው ይራገፉና ሁሉም ይሞታሉ ማለት ነው። እና ምን እያልኩኝ ነው ያለሁት? በእርግጥ ዳዊትን እንወደዋለን። ለአንዳንዶች አባታችሁ ነው፣ ለአንዳንዶች ጋ ነው። ሁላችንም ጋር ይቆራረጣል። ጋኔ ጋር ይቆራረጣል። ግን የሚሄድበትን ተመልሰህ ትግባ ትምህርት እንትን ትክክል አይደለም ማለት ገንዬ እየሰማንሽ አይደለም፣ እየተቆራረጠብን ነው። እየሰማንሽ አይደለም። ትክክለኛ ሆነ ወይ ደግሞ የሐሰት ትምህርትን ጭምር ነው እየሰማንሽ አይደለም። ገንዬ እየሰማንሽ አይደለም። አንቺ የምትሰሚን ከሆነ እየሰማንሽ አይደለም። እሺ አይ ቲንክ ከሌሎች የቤተ እምነቶች አይ ቲንክ ገንዬ ተመልሰሽ ግቢ። እየሰማችን አይደለም። እኛንም እየሰማችን አይደለም፣ እሷንም እየሰማናት አይደለም። እሺ ማን ነው? አብኬም ነው እንደዛ መደዳውን ነው የሚሄደው። እሺ አብኬም ያንተ ተራ ነው። ኤፋ ሰላም ለእናንተ የሆነ የአባቴ ብሩካኖች። ጠዋት በከፊል ፕሮግራሙን ተከታትየዋለሁ፣ ግን የነበረው ቤት ትክክለኛ እንዳልነበረ
እንዲሁ የሚታወቅ ነገር ነው። ምናልባት አሁን ከነገርከን አንጻር እዚህ ቲክታክ ላይ ከነበርኩኝ ከገባሁኝ ትንሽ ቆየት ብያለሁኝ ብለናል። ፕሮፌት ሚኪያስ የሚባል እዛ ዮኒ ማኛ ቤት ገብቶ ለሶስት ነበረ፣ ባሮክ፣ ተመስገን፣ ዮናስ እና አንድ ልጅ አለ፣ አራት ነበሩ እና ደህንነት ለሁለት ነው ያደረገባቸው። አንድ የስጋ መዳንንና ሁለተኛ ነገር ደግሞ የነፍስ መዳንን ተመስገን መመለስ እስኪያቅተው ድረስ ነበረ መናገር ምንም እስከማይቻል ድረስ የእውነትን ወንጌል የእውነትን ቃል በደንብ አድርጎ ሊገባቸው በሚችል በጣም የታዘብኩት ግን ዮናስ ሙሉነ በቃ ፍጥረታዊ ሰው እንደሆነ ነው። ልክ ቆሮንቶስ ምዕራፍ 3 ላይ ያሉትን ሰዎች ፉክክር ነው በቃ የያዘው እንጂ መንፈሳዊ ነገር የእግዚአብሔር ቃል እውቀት ምንድነው ለምንድነው ይሄ ቃል ብሎ እንኳን ማስተዋል የሚባል ነገር እስከማይኖረው ድረስ ልጁን ዲስተርብ እያደረገው ነበረ ይናገር የነበረው። ልጁ ግን እግዚአብሔር እርቶት በቃ በብዙ ድል ነበረ የእውነትን ቃል አስተምሮ በሚገባው ልክ ነግሯቸው መዳን በክርስቶስ ኢየሱስ ብቻ እንደሆነ በጸጋ ብቻ እንደሆነ አስተምሯቸው መማር ከቻሉ ነበረ የወጣው። ተመስገን እንደውም አፕሪሺየት አድርጎት ልጁን በዚህ ልክ ነበር የወጣው። ግን ዮናስ ሙሉና ያደረገው ነገር እዛም ቦታ ላይ እንኳን ልጁን የሄደበት አካሄድ ደስ የማይል ነበረ። ይህን ካልኩኝ ሁለተኛውን አንተ ጋር አየሁኝ። አንተ ገባ ቀጥታ ጥያቄው የጠየቀው ደምረውን ነበር። በቃ ሊለቅልህ የነበረው ሜዳውን አንተና ደምረውን ነበር ሊለቅ የነበረው። ከዛ ሀና ገብሩ ጋር ተሄደ ማለት በቃ ፖለቲካ እንደሆነ በደንብ የምታውቁት ሀና ገብሩ እየተከታተለች ቆይ ዳዊትን አስገባው። ዳዊት የለም፣ ዳዊት ሉትራ የሚባለው የለም፣ ተጠርቶ እንደሆነ እስኪታወቅባት ድረስ ቆይ እኔ ልውረድና ዳዊት ይግባ፣ እኔ ልውረድና ዳዊት ልግባ 4 ጊዜ 5 ጊዜ ብላለች። ምናልባት ሪከርድ ያደረጋችሁ ሰዎች ብታዩት አሪፍ ነበረ። ደምረው አይ ከኔ ጋር አይደለም ዮሐድ ይምጣ ማለት አሁን የፈጠርክባቸው የእግዚአብሔር ቃል እውቀት በፍጹም ባዶ እንደሆኑ ባዶነታቸውን ነው ያየሁት እኔ። ላመኑበት ነገር እንኳን መናገር እስከማይችሉ ድረስ ነበረ የነበረው የዲቤት ጥሪ። ከዛ በኋላ በቃ ዳዊት የሚባለው ገባ። ቀጥታ የጠቀሰው ቆሮንቶስ ምዕራፍ 1 አለም የጠቀሰው። አንድን እንኳን ቢጠቅስ ግፋ ቢል የሆነ መረዳት ይኖረኛል ብዬ አስባለሁ። ምክንያቱም መዳን በክርስቶስ ኢየሱስ እንደሆነ በጸጋ እንደሆነ የማይገባንን እውነት በክርስቶስ እንዳገኘን ቆሮንቶስ ምዕራፍ 1 ይነግረን ነበር። እሱ ግን ያለው ምንድነው? ቀጥታ ሄደና 6:11 ነው የጠቀሰው። 6:11 ምን አደረገ? ውሃ ውስጥ ገባ ዳዊት ሉትራን። ይሄ ደግሞ ዝም ብለህ ታስበው የልብ ጠማማነትን ነው የምታየው። በሚያሳዝን ሁኔታ በእግዚአብሔር ቃል ላይ የዋሹበትን እውነት የእግዚአብሔር እውነት ላይ የእግዚአብሔር ልጅን ኢየሱስ ክርስቶስን ሕይወቱን አሳልፎ የሰጠውን እሱ ላይ ነው የዋሸው። ምናልባት በሽሽቅ ነው ያደረጉት እነ ዳዊት ሉትራን የሚባለው ማለት ነው። እና የሄዱበት አካሄድ ደስ በማይልበት ሁኔታ ነበረ። ከስር የነበረው ብዙ የምናዝንባቸው ነገሮች ነበሩ። ሚዩት ያደርጉ ነበረ። ደምረው ዛይ ሞዴሬተር ነው የወንጌል አማኞችን እዛ ቦታ ላይ የሚናገሩትን እየጠበቀ በቃ ሚዩት ይደረጉ ነበር መጽሐፉን ላስከማንችል ድረስ ማለት ነው። ይህን ካልኩኝ ወደ መጨረሻ ሲሄድ በቃ ዮኒ የሚባለው ሰው ቤት ባትገቡ በቃ እንደዚህ አይነት ቤት ላይ ስትጠሩም አይደለም ምንም ያሉትን እንኳን ሰዎች በቃ እዛ ቤት እንዳይገባ ቢነገር የተሻለ ነው የሚል ምልከታ ነው ያለኝ። ከዛ ውጪ ስድቡ ምናምን ነገር በዚህ ደስ ሊለን ይገባል ነው ያለው ጳውሎስ። እንደውም የልቡ ናፍቆቱ ምናምን ነገር በዚህ ውስጥ ሁሉ አለ። ለፊልጵስ ምዕራፍ 1 ላይ 2 ላይ ይመስለኛል በቃ ደስታዬ ነው አለ በእስር ቤት ሆኖ። አንዳንዶቹ በእኔ ላይ እስርን ለማብዛት አንዳንዶቹ ግን ከቅናት ግን ምን ይላል አለ ወንጌል ይሰበካል። በቃ በዚህ ደስ ይለኛል አለ። በአንድም ይሁን በሌላ እግዚአብሔር ልጅ ኢየሱስ ክርስቶስ በቤታቸው ተሰብኳል። ቢሰሙም ባይሰሙም ኢየሱስ ነግሷል። ክብር ለኢየሱስ ይሁን። አመሰግናለሁ ኤርሚዬ። ሁላችሁንም ሰላም ብያለሁ ቤተሰቦች።
አብኬምዬ ስትናገር አሁን ስትል የሰማሁት ሰው ሲድን አይ ቲንክ ሌላ ሰው ያለውን ስትል የሰማሁት ፕሮፊት የሆነ ሰው ብለኸኝ ሁለት ፓርት ነው የከፈለው ምናምን ብለኸኝ ነበረና ምንድነው ሰው የሚድነው መጀመሪያ ስፒሪቱ ነው ምናምን የሚሉትን ነው እሱን ትምህርት ነው ወይስ ኖ? ኤፋ እንደሱ አለም እኮ እንደሱ አለም ያለው ተመስገን ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ጠቀሰለት። ጌታ ኢየሱስ አሁን ብትሞት ብሎ የጠቀሰበትን ቦታ ነው። ምን አለው? ተመስገን አይ እሱማ የስጋ ሞት ነው እና ኢየሱስ ለስጋችን ነው ብሎ ነው የመለሰለት። አስተውለኛል። ደህንነት አንዴ ነው። በቃ ሰው በክርስቶስ ኢየሱስ ሲያምን ይድናል። ይህንን ተመስገን ሲመልስለት የስጋ ነው ብሎ ነው የመለሰለት። ኦኬ እንደውም መጣ ፕሮፌት ሚኪ። በጣም እግዚአብሔር ይባርከው። ትልቅ የሆነ ነገር ያለው ሰው ነው። በጣም ነው ማከብር፣ በጣም ነው ወድ ሚኪዬ። ያው እሱ ስላለ ኤፊ የመናገር ይጠበቅብኛል። አይ ችግር የለውም፣ እሱን እንጠይቀዋለሁ። ፕሮፌት ሰላም ላንተ ይሁን። እንዴት ነህ? ኤፊ ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። ስላወኩ ደስ ብሎኛል። ሰላም ብያለሁ። አሜን አሜን። ተባረክልኝ ኤፊ። ሁላችሁንም ሰላም ብያችኋለሁ። ተባረኩ። እሺ ኩዊክ እሱ ካለው ላይ ትንሽ ግር ያለኝ ነገር አለ እና ሰው በሰልቬሽን ጊዜ ሰው ሲድን የሚድነው ምን ብለህ ነው የምታምነው አንተ? ስፒሪቱ ብቻ ነው ወይስ የሰው ሁለንተና ነው የሚድነው ብለህ ነው የምታምነው? እንግዲህ ሳልቬሽን የተፈጸመ ነው የሚለውን ክሌም ለማስያዝ እና ከዛ ባለፈ ደግሞ ሳልቬሽን ፕሮግረስ አይደለም ጀስቲፊኬሽን ከሚለው ነው የተፈታው። ድነናል፣ እየዳንን ነው፣ ገና እንድናለን የሚለው ስላለ እንግዲህ መንፈስ እንግዲህ እየዳነ አይሄድም አይደለ? ነፍስ መንፈስ እየዳነ አይሄድም። ጀስት መንፈስ ሲር ነው መጽሐፍም ሲናገር። ከዛ ባለፈ ግን ነፍስ የእውቀት ክፍል ናት። ያው ፕሮግረስ ኤክስፔሪንሻል ሳንቲፊኬሽን ከነፍስ ጋር የተያዘ ነው። ያው ጀስቲፊኬሽን ግሎሪፊኬሽን ደግሞ የሚሞተው ማይሞተውን ስለሚለብስ ጀስት ድነናል ግን እየዳንን ነው እንድናለን የሚለውን በዚህ አንግል ቢፈታ መልካም ነው። ይሄ ነው የወንጌላውያን እምነትና ፐርስፔክቲቭ ነው ብዬ ያልኩት። ኤፋይ ያ ግን አሁን እኛ በአዝ ፕሮቴስታንት ምንድለው እኛ ሰው ሴቭ ሆነ ምንድለው እንደዛ የሚሉት ትክክል እንዳልሆኑ ታውቃለህ አይደል? እኛ ቤት ሰው ዳነ ምንለው እኛ ነፍሱም መንፈሱም ስጋውም አንድ ላይ ነው፣ የሰው ማንነት ነው እንጂ which is ፓርት ለይተን አይደለም። አልሰማኸኝም? እንደሱ አለም እኮ ያለው ኤፋ ሚኪም እንደዛ ነው የመለሰው። ተመስገን ለሁለት ተከፈለ ነው ያልኩት። ደህንነት ሁለት ነው። እሺ እንደዛ ነው። እንደዛ ከሆነ የምታምነው ሰው ሴቭድ ሆነ የምንለው አንድ ሰው which is not just an immortal part የሆነ ሶሉ ነው ሴቭ የሆነው ስጋው ነው እንደዚህ አንልም፣ መንፈሱ ነው ምናምን አንልም። ሴቭ ሆነ ስንል ምንለው ሰው ነው ሙለንተናው ማለት ነው። ሰው እንግዲህ ሶስቱም ነው እንደምታውቀው፣ መንፈስ ስጋና ነፍስ፣ የነዚህ ሶስት ነገሮች ውህድ ነው ሰው እና ሰው ዳነ የምንለው እነዚህን ነው እና እሱን ለማለት ነው። እና በጀስቲፊኬሽን ጊዜ ብለህ ደግሞ አይ ቲንክ ስፕሪት ያልከው ነገር እንደገና ደግሞ ሳንቲፊኬሽን ፕሮሰስ ላይ ደግሞ ነፍስ አይደለም ከዛ በኋላ ያለው አይ ቲንክ ያልከኝ ሶሉን ነው ያልከኝ። አይ ቲንክ ሶሉ ነው እንደዛ ብሎ የሚያስተው ግን እሱ ትክክል አይደለም። እሱ ራሱ ሳንቲፊኬሽን ላይ ራሱ ሳንቲፊኬሽንም በነገራችን ላይ ልክ እንደ ጀስቲፊኬሽኑ ሶልም ነው ስፕሪትም ነው ቦዲም ነው። ኦኬ ሶስቱም የሰውነት ማንነት ነው። ለዛም ነው እኮ ሲመጣ ይጠበቁ እነዚህ ያለና ሶስቱን ሜንሽን አረገ ሐዋርያው። ኦኬ ነፍሳችንን መንፈሳችንንና ስጋችንን ይጠበቁ አለ። ሶ which is ይጠበቁ ኢን ኤሴንስ
there is something የሆነ እንትን አለ ማለት ነው። ላይጠበቁ የሚችሉበት እድል አለ ማለት ነው። እነዛን መጠበቅ እንዳለብን በቅድስና ይነግረናል። ኦፍ ኮርስ ሳንቲፊኬሽንም የዚህ ደግሞ እንትን አካል ነው። አሁን እዛ እኔ መነጠሉ ላይ ብቻ ነው አሁን የእንትኑ ሳይሆን ብሬክዳውን ሲደረግ ያለው ሀሳብ ሳይሆን ግን እኛ ምናምነው ሰው ዳነ የምንለው ነፍሱም መንፈሱም ስጋውም ነው። ሙሉ ሰው ነው እንጂ የሆነ ስፔስ እንትን አይደለም። ቅድም እንዳልኩት የሆነ ኢሞርታል ፓርት አይደለም፣ የሆነ አንዱ ፓርት አይደለም። ነፍሱ ወይ መንፈሱ ወይ እንደዛ አይደለም ነው የኔ እንትን። እሺ ፋዬ፣ እንደዛ ከሆነ ሁለንተናዊ ነው የሚል ቨርስ እስቲ ካለ ጀስት እኔ አሁንኛው ለመማርም ነው ለማስተማርም ነው ወደ ላይፍ የመጣ ነው። ግን ደግሞ ሁለንተና ድኗል ከተባለ ጀስት ታዲያ ጀስቲፊኬሽን ኤክስፒሪንሻል ሳንቲፊኬሽን እና ኤግዛክት ሳሊቬሽን የሚለው ቴዎሎጂ ምን አይነት ፐርፐዝ ይኖረዋል ታዲያ? ዩ አር ጀስቲፋይድ አይደል? በክርስቶስ ጽድቅ ጸድቀናል። ከዛ ደግሞ አሁን የቅድስናን ህይወት እንለማመድ ያለ ጌታ እስኪመጣ፣ ጌታ ሲመጣ ደግሞ የሚሞተው ስጋ ማይሞተው ለብሶ ነው የሚቀየረው። ስለዚህ ታዲያ ይሄ ቴዎሎጂ ምን ይጠቅማል ታዲያ? በወንጌላና ቤተክርስቲያን ሁለንተና ከዳነ ድነናል፣ ገና እየዳነ ነው፣ ገና እንድናለን የሚለው ደግሞ አስፈላጊ ላይሆን ይችላል አንተ ባልከው የሚፈታ ከሆነ። ዌል ምንድነው ተርሙም ራሱ አሁን ድነናል፣ እየዳንን ነው፣ እንድናለን የሚለው አማርኛው ተርም ትክክል አይደለም። እኔ ክሱንም ያው ስትሮንግሊ ነው የምቃወመው። ጀስቲፊኬሽን፣ ሳንቲፊኬሽን እና ግሎሪፊኬሽን ድኛለው፣ እየዳንኩ ነው፣ ድናለው አይደለም። ምንም የሚገጥም ነገር አይደለም። ሲጀምር እንደዛ አይነት አማርኛውን አሁንም ዋንስ የምለው ቴዎሎጂውን ሳይሆን አማርኛው ቋንቋው ትክክለኛ ገላጭ ቃል አይደለም። ግን እንግሊዝኛውን ካወራን ጀስቲፊኬሽን፣ ሳንቲፊኬሽን እና ግሎሪፊኬሽን፣ ጀስቲፊኬሽን ያው ሰው ጀስቲፋይ የሆነ የምንለው በእምነት ነው። ጀስቲፋይ የሚሆነው መጽደቅ ነው። ጀስቲፋይ ይሆናል ያው የፍርድ ቤት ቋንቋ ነው። አንደኛ ኖት ጊልቲ ነው፣ ኦኬ ከኃጢአት ዕዳ ነፃ ይወጣል። ሁለተኛው ደግሞ የክርስቶስ ጽድቅ ግርምሽ የሚጣል ለሱ ይታወጅለታል ነው። ራይችነስ የክርስቶስ ጽድቅ ለሱ ታውጀዋል ነው። ሳንቲፊኬሽን የቅድስና ህይወት ማለት ነው። ሰዎች በክርስቶስ ኢየሱስ አምነው የዳኑ ሰዎች መጽሐፍ እንደሚል እግዚአብሔርን መምሰል ራሱ ማስለመድ አለበት። ያ ህይወት ነው። ያ ህይወት ምልልስ የቅድስና የጽድቅ ህይወት እሱ ነው ሳንቲፊኬሽን የሚባለው። ያ ደግሞ ጌታ ኢየሱስ እስኪመጣ ድረስ ነው የሚቀጥለው። ከዛ መጨረሻው ላይ ግሎሪፊኬሽን የሚለው እሱ ያው መክበራችን ነው እና በዚህ አስፔክት ነው እንግዲህ የሚብራራው ይሄ ማለት ነው። ጀስቲፊኬሽን፣ ሳንቲፊኬሽን፣ ግሎሪፊኬሽን። ሰው ጀስቲፋይ የሆነ የምንለው መንፈሱ ብቻ ነው አይደል? እንደዛ አይደል? እንደዛ ትምህርት የለንም እኛ በፕሮቴስታንት እንትን ውስጥ እንደዛ አይነት ትምህርት የለንም። ሜንላይን ፕሮቴስታንቲዝም የሚያምነው ሰው ስለ ሴቭድ ሆነ የሚለው የሰው ሁለንተና ነው። መንፈሱም ነፍሱም ኦኬ ስጋውም ነው። ሁለንተና የሰው ሁለንተና ነው እንጂ የሆነች ቅድም እንዳልኩት ጀስት የሆነ የእንትን አይደለም። የሆነ ኢሞርታል ፓርቱ አንድ የሆነ አካሉን አይደል? ከነዚህ ውስጥ አንዱን አይደለም። ነፍሱንም ነፈሱንም ነው ብትል ስጋውንም ብትል እሱ ትክክል አይሆንም። የሰው ሁለንተና ነው ዳነ የምንለው ሴቭድ ሆነ የምንለው ማለት ነው። ሳንቲፊኬሽንም ላይ ያለው ያው ሰው ነው። መጨረሻም ላይ ግሎሪፊኬሽን ላይ ያለው ያኛው ራሱ ሰው ነው። የሰው ይሄኛው የሚነጣጠል አይደለም። የሰውነት እንትኑን ማለት ነው። ነፍሱ ስጋው እንደዚህ እያልን ምንነጣጥለው አይደለም። በተለይ ደግሞ ሰልቬሽን ዋይዝ ካነሳ ነው እንትኑን ማለት ነው። እሱን ነው እያልኩ ያለሁት። ሌላ ስለዛ ሁለንተና ነው። እሺ ጎሄድ ቀጥል። እሺ አይ እንትን ስላልከኝ ነው። ቅድም እንደሱ የሚያመለክት ጥቅስ አለ ወይ ካልከኝ፣ አይ ጥቅስ ሁሉ እኮ ሁሉ መጽሐፍ ቅዱስ ሁሉ ስለ ድነት ባወራበት የሚያወራው ስለ ሰው ሁለንተና ነው የሚያወራው። ስለ ሁሉ ማንኛውንም አሁን ዮሐንስ 3:16 እንደዚህ ጥቅሶችን ብታይ ዮሐንስ 5:24 እነዚህን ጥቅሶች ራንደም ጥቅሶችን ብታመጣ ስለ ድነት የሚያወሩት ሁሉም ስለ ሰው ሁለንተና ነው። ዮሐንስ 3:16 ለምሳሌ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለሙ እንዲወደዋልና፣ ዓለም በልጁ እንዲድን ነው። በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ አሁን የሚያምን እያለ በማያምን እያለ ስለ ሰው ነው የሚያወራው።
ነፍሱን መንፈሱን ምናምን የሚል የለም፣ የትም ቦታ ላይ የለም። ኦኬ የዳነው በተለይ ደግሞ ሰልቬሽን ዋይዝ ነፍሱን ነው መንፈሱን ነው እንደዚህ ስለ ሰው ነው። ሰው ካለ መጽሐፍ ቅዱስ እያወራ ያለው ያ መንፈስ ስጋና ነፍስ የነዚህ ሶስት ነገሮች ውህድ ስለሆነው ሰው ነው የሚያወራው መጽሐፍ ቅዱስ ሲያወራ እንጂ ነጥሎ አይደለም። ነጥሎ ሲያወራ መጽሐፍ ቅዱስ ነጥሎ ያወራል። ኦኬ ግን ነጥሎ ሲያወራ መጽሐፍ ቅዱስ ከሰልቬሽን ዋይዝ አይደለም። ሰልቬሽንን በተመለከተ ነጥሎ የሚያወራበት የለም፣ አንድም ቦታ ላይ የለም። ደግሞ ትምህርት እንትኑም አይ ቲንክ በእንትን ልናወራ እንችላለን። ፕሮፌት አርቲክሎችን ምናምን በውስጥ ሀሳቤ ከሚገርም ያን ነው። አሁን እዚህ ጋር እንደዚህ አይነት ነገሮች ከምናወራ በውስጥ እናወራለን። ፎሎ ባክ መልስልኝና እናወራበት በደንብ ዲስከስ አድርገን ጀስት እነዚህ ነገሮች ያው ትላለ። እሺ ፕሮፌት እሺ እሺ ሌላ አሁን አይ ቲንክ ወንጌላዊ ነህ። ወንጌላዊ ወደ አንተ ልምጣ። ሰላም እንዴት ነህ? ሰላማችሁ ይብዛ። እንዴት ነህ? ደህና ነህ? እግዚአብሔር ይባረክ። ሁሉ ሰላም ማን እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። ከላይም ከታችም ያላችሁ እንኳን እንዲያገኛችሁ ደስ ብሎኛል። ስላገኛችሁ መጀመሪያ ስላገኛችሁ ደስ ብሎኛል። ወደ አጀንዳው ገዛ በኋላ ልናገር። አንድ ሰው ይናገርና ሰላምታ እንለዋወጥና ከአንዱ ሰው ጋር ሁሉንም የሚወክል አይነት ሰላምታ እዛ እናውራበት። እፊ ሰላም ነህ? እግዚአብሔር ይባረክ። በጣም ሰላም ነኝ። አሜን። ቴንክ ዩ። እንዲህ ደግመን ስለተገናኘን ደስ ብሎኛል። የሚነሱ ጉዳዮችን ጠዋትም ሰሞኑንም አንዳንድ ነገሮች እየሰማን ነበረና አንድ ሰሞን አቁመን ነበረ እንደዚህ አይነት ቀልዶችን፣ በተለይ ይሄ የመከፋፈል መንፈስን ደግሞም የቤተ ክርስቲያን ተወካይ በመምሰል እዚህ ላይ የሚደረጉ አይነት ቀልዶችን ለማቆም በሰፊው እነ ቤካም አሉ። በዛ ቀን አንተ አልነበርክም። አንድ ሰሞን አርፈ ነበረ ከቲክቶኩ። አንተ ባረፍክ ሰሞን ኤርሚያስ ቤት ሌሊት ረጅም ጊዜ 2 ቀን ቆይተን እዛ በዛ ጉዳይ አውርተን ነበረ። ያኔም መለያየቱ የተፈለገበት ነገር ላይ ማውርተን እነዚህ መለያየትን የሚያወሩ ሰዎች የእውነት የቤተ ክርስቲያኒቷን አቋምና ባህሪ ነው ወይ እዚህ ላይ የሚያንጸባርቁት የሚለውንም በሰፊ አንስተን ነበረ። ቤተ ክርስቲያን ውስጥ እንዳለ ሰው ቤተ ክርስቲያን ውስጥ ያለ ሰው የራሱን ትምህርት እንዴት ነው የሚከተለው? ከሌሎች ጋር ያለውን ህብረት ወይም የጋራ የሆነ ነገርን እንዴት ነው የሚጠብቀው? ደግሞም ልዩነቶችንስ በምን አይነት መልክ ነው ሰው ይዞ ወደ አብሮ መኖር የሚመለሰው? ለምሳሌ ልዩነት ስለሌለ አይደለም ብዙውን ጊዜ አብረን ያሳለፍ ነው። በኢትዮጵያም የወንጌላዊ ምስረታ ታሪክ ሁሉ ያን ያንስተናል። ከዛ ጊዜም ጀምሮ ቤተክርስቲያን ያለፈችበት መንገድ ሁሉ ላይ እያንዳንዱ ነገር በልዩነት ውስጥ አንድነትን በመጠበቅ ማለፍ ነው የነበረው። ልዩነቶቻችን ምን ላይ ያተኮሩ ናቸው? አንድነቶቻችንስ ምን ላይ ነው? እንዴት ነው ልዩነትን አንድነታችንን በማያናጋ መልክ፣ አንድነታችንን በማይንድ መልክ ልዩነቶቻችንን ይዘን የምንሄደው የሚለው ሰፊ ትኩረት ተሰጥቶት መታየት ያለበት ነው። ግን እዚህ ላይ ስለሚነሱ ነገሮች ሁለቱ ነገር ልበል። በመጀመሪያ አንደኛ በአቋም ደረጃ የቤተ ክርስቲያኒቷን አቋም ባህሪ ነው ወይ የሚያንጸባርቀው? እዚህ ላይ የሚነገር ነገር ሁሉ ከመንገድ ስለገባው ነው እና ትንሽ ድምጼ። በአቋም ደረጃ እዚህ ላይ የሚንጸባረቁ ነገሮች በሙሉ ቤተ ክርስቲያን መካነ ኢየሱስ ወይም ሉተራን በዛ መልክ የሚያምኑትን ነው እያራመዱ ያሉ። በአገልግሎት ደረጃ ከሌሎች ጋር ባለን ህብረት ደረጃ ደግሞም ውጪ ከምንላቸው ከክርስቶስ ውጪ ብለን ሁላችንም በጅምላ ከምንጠራቸው ከኦርቶዶክስ፣ ከካቶሊክ፣ ከሌሎችም ጋር ቤተክርስቲያኒቷ የምታራምደውን አቋም ነው ወይ የሚከተሉት? ቤተክርስቲያኒቷ በነዛ ላይ ምን አይነት አቋም አላት የሚለውን በሰፊው አውርተንበታል። ቤተክርስቲያኒቷ ከነዛ አንጻር የምትከተለው አቋም ማንም የሚያውቅ ነው። ብዙ የወንጌል አገልግሎት በዚህ በኢትዮጵያ ውስጥ ሰፊውን ጊዜ የሚይዘው ያላመኑትን መድረስ ነው። ያላመኑ የምንለው እኛ ለወንጌላውያን መስክረን አናቅም።
ለምሳሌ ከሙሉ ወንጌል ከማንም ጋር ከአንድም ቤተክርስቲያን አባል ጋር ወንጌል ምስክርነት አይደለም የምናደርገው። ይልቁንስ ያ ሰው እንደ ወንድም አብሮ በጌታ ውስጥ የምንኖርበት መንገድ ላይ ነው የምናወራው እንጂ ዳግመኛ ለአንድ ወንጌል አማኝ ወይም ከወንጌላውያን ወገን የሆነ ሰው ወንጌል አንመሰክርም። ግን ውጭ ያሉትን ዛሬ እነሱ እዚህ ላይ ለማጽደቅ የሚሞክሯቸውን ሰዎች እና ካቶሊክና ኦርቶዶክስም በእነሱ ማልኮ ነው ብዙ ሚሽን የሰራ ነው። አብዛኛው የመካነ ኢየሱስ አባል የተመለሰው እኮ ከዛው ቤት ነው። ያ ቤት ከዚህ ቤት እኩል መታየት አለበት ወይ? ለነዛ መመስከር የለብንም የሚል አቋምስ የቤተ ክርስቲያኒቷ ወይስ የጥቂት ሰዎች አቋም? እነዚህ የመሳሰሉ ብዙ ነገሮችን ማንሳት ይቻላል። እዚህ ላይ የሚንጸባረቁ ባህሪዎችና አስተሳሰቦች ፈጽሞ እኛን ወይም መካነ ኢየሱስን የማይመስልም ደግሞም መሆንም የማይችል ነው። በዚህ ላይ ሁላችንም ማወቅ ያለብን አንደኛው ይሄ ነው። በቃ ሁለተኛው እንዲህ አይነት አጀንዳዎች የተፈለጉባቸው ምክንያት ምንድን ነው? ከዚህ አጀንዳ ጀርባስ እነማን ነው ያሉት? ለምሳሌ አይታችሁ እንደሆነ ከዚህ በፊት ከመጀመሪያው እነዚህ ወንድሞች እዚህ ላይ ከመጡበት ጊዜ ጀምሮ አንድ ላይ አብሮ የሚቀመጡ ሰዎች እነማንን ነው? ደግሞ ለማጽደቅ የሚሞክር ያኛው ቲም ማን ነው? ከነዛ ጋር ህብረታቸው ምንድን ነው? ይሄ ልዩ ተልእኮ ያለው አይመስልም ወይ? እዚህ ላይ ላለ ሰው በሀገር ውስጥም ከሀገር ውጭም በአንድ ቤተክርስቲያንም አብረን እያመለክን ብዙ ልዩነቶቻችን ሳይገድቡን አንድነታችን ላይ አትኩረን አብረን ከምንኖር ውጪ ያለ ማህበር ለማስደሰት ወይም የእንደዛ አይነት ቡድኖችን ለማጉላትና ለማሳየት እነሱን ለማጽደቅ አብሮን ያለን ወንድሞችን የሚኮንን አይነት ትምህርትና አስተሳሰብ ምንጩ ይህን ነው። ይሄ ተልእኮ ነው ምንጩ። እኔ እንደማምነው ተልእኮ እንደምታዩት ሁሌ እውነት ብዙ ጊዜ ማነው ወንድማችን ኤርሚም እዚህ ላይ ተናግሯል፣ አንተም ትናገራለህ። ውጪ ላሉት ወይም ላልዳኑ ሰዎች ሲመሰክሩ አንድም ቀን አይቼ አላውቅም። ለምሳሌ እኔ ሆን ብዬ ተቀምጬ እሰማለሁ ከስር። ግን ውጪ ስላሉት ነፍሳት ሸክም የሌላቸው ደግሞም ውጪ ላሉት የሚመሰከር የወንጌል አገልግሎት የሌላቸው ለውጪ ምንም አይነት ወደ ጌታ ሰዎቹ እንዲመጡ አስተዋጽኦ የማያደርጉ ግን ውስጥም ብቻ ለማፍረስና ለመናድ በአንድም በሌላም ይሄ ልዩ ሴራ ያለበት አሻጥርነት የተሞላበት ሌሎቹ ከኋላ የሚገቡ ነገር የሚመስል እንደዛ አይነት ነገሮች ሲያራምዱ ነው የምናየው። ታዲያ እነዚህ ሰዎች ተልኳቸው ምንድን ነው? ተልኳቸው በግልጽ የሚታወቀው ያ ሁላችንም መከፋፈል አሁን እዚህ ላይ ሞክሯል፣ ግን አልተሳካም እስካሁን ድረስ። እና ኤርሚን በስም ጭምር በመጥራት እዚህ ላይ የተደረገ ዘመቻ አንዳንድ ወንድሞችን እዚህ ላይ በስም ጭምር እየተጣሩ የሚዘመትባቸው ዘመቻዎችን እኛ እዚህ ላይ መተን ስናቆም እነዚህ ሰዎች በዛ እንደሆነ ከሀገር ውስጥ ማውራት የሚችሉ ሰዎች እንደሚመጡባቸው አወቁና ጠፉ። ታዲያ አሁን ምንድን ነው የተፈለገው? ወይ ወንጌል አልመሰከሩ ወይ የመሰከሩትን አብሮ አላጸኑ፣ ወይ ቤተክርስቲያኒቷ ያላትን የእምነትና የተልእኮ የእምነት ተቋማና ተልእኮዋን አለማወቅ ይሆናል። የእምነት ተቋማ እኮ ማንም በግልጽ የሚያውቀው ሁላችሁም የሉተራውያን መጽሐፎችን ዳውንሎድ አድርጋችሁ ከጉግልም ማንበብ የምትችሉት ነው። አዲስ ሉተራውያን ቤተክርስቲያን ወይም አዲስ መካነ ኢየሱስ ነች ወይ በኢትዮጵያ ውስጥ የመጣች ከሌሎቹ ጋር ግብግብ በመፍጠር ጦርነት ውስጥ የምትውለው የምታድረው ይቺ የነሱ መካነ ኢየሱስ እኛ ለምሳሌ እኔ አላውቃትም። እኔ የቸርች ወንጌላዊ ነኝ፣ በቤተክርስቲያን ውስጥ ነው ያለው። ይቺ የነሱ መካነ ኢየሱስ ከሌሎች ጋር አብሮ መኖርን የምትፈራ ከሌሎች ጋር አብሮ መኖርን እንደ ጠላትነት የምትፈርጅ ሌሎች ካልፈረሱ አልኖርም ሌሎቹን ካላጠፋው ወይም ደግሞ እኔ ለመታየት ሌሎቹ ይጥፉ የምትል አይነት ቤተክርስቲያን የለንም በሀገር ውስጥ። ሁላችሁም እንደምታውቁት ያለፈው ታሪካችን በሙሉ አንድ ላይ የተሳሰረ ነው። የስደትም ይሆን በተለይ ከስደት መልስም የነበረ ህይወት ሁሉ አንድ ላይ የተያያዘ ነው። እንዴት አሁን በኢትዮጵያ ውስጥ መጣ መካነ ኢየሱስና አንድ የመካነ ኢየሱስና አንድ የቃለ ሕይወትን ሰው አንድ የመካነ ኢየሱስና አንድ የመሰረተ ክርስቶስ የሙሉ ወንጌል ሰው እናንተ እኮ የተለያያችሁ ናችሁ ብትል እነዛ ሁለቱ ሰዎች ምን ይሉሃል? ከሁለቱ ጎራ ያሉ እዚህ ላይ ልዩነትን ብቻ የሚሰብከው አይነት ጫወታ ሌላ ፊልም ይኖራል ብዬ አምናለሁ። ያ ፊልም ደግሞ እዚሁ ላይ አብሯቸው ተቀምጦ የሚያጨበጭቡላቸው ሰዎች ካላኳቸው በቀር ከሀገር ውስጥም ከውጭም የሉተራውያን ቤተክርስቲያን ሆኖ እነሱን የሚልክ የለም። ሁላቸውም የሚኖሩት ከሌሎቹ ጋር ነው። አንዳንዶቹም በግልጽ አይተናል። የሚያመልኩበት ቸርች እንኳን ውጭ ከፔንቴኮስታል ወገንም ከሪፎርሚድ ወገንም ጋር አብሮ ይኖሩና እዚህ ላይ መጥቶ ደግሞ
ጠላት ካላረግናችሁ ይላል። ይሄ በቃ ወይ የወንጌል እንቅፋት እዚህ ላይ ወንጌል እየተሰራ ያለበትን መንገድ ለማደናቀፍና ለማቆም ወይ ደግሞ የክፉ መንፈስም ተልኮ ይሁን እኔ እጠረጥራለሁ። ምክንያቱም በግልጽ መናገር ስላለብን ክፉ መንፈስ ካልሆነ በዚህ ጊዜ ይሄ ሁሉ ዘመቻ ያለበት ህዝብ፣ ይሄ ሁሉ ስራ ያለበት ህዝብ ተቀምጦ ቃልን በመሰንጠቅ ነገር በመሰንጠቅ ቀኑ ሙሉ ያወራል ብዬ አላምንም። ስለዚህ ከነዚህ አንጻር ይችል ልበልና ከዛ ሌሎች ንግግሮቻችሁን እየተከታተልኩ ከእናንተ ጋር ሌላም ላይ በሌላ መንገድ ልናገር በዚሁ ላቁምና ይሄ እኛም ማናቃቸው የቤተ ክርስቲያኒቱ አቋምና ባህሪ የሌለባቸው ግን ደግሞ ልዩ ተልእኮ እንዳለ የማፍረስ የወንጌልን ማደናቀፍ ባህሪ እንዳለበት ያየን ስለሆነ ከዚህ አንጻር ከዚህ በኋላ እናንተ ሌሎች አጀንዳዎች ላይ ስታወሩ ያኛውን አጀንዳ አብራችሁ ላውራ። ሶሪ በዚሁ ላቁም፣ አራዘምኩ፣ ይቅርታ። አዎ አሁንም እኔ መሀል ላይ መናገር እፈልጋለሁ። ለእኛ ልጆች አሁን የተፈለገው እንደዛ ነው። አሁን አስቆጥቶ ሌላውን መካነ ኢየሱስ ነን እኛ ሉተራን ነን እናንተ ፔንቴኮስጣል ነው ዲቪዥን ለመፍጠር ነው። አሁን በእነሱ ጫማ ውስጥ የምትገቡ የኛ ልጆች አሁን አይቤጊዩ እናንተን ነው የምለምነው፣ አትፍቀዱላቸው። ትረስ ቢያንስ በቃ ይሄንን እኔ የምሄድበትን መንገድ ግድ የለም፣ እኔ የምሄድበትን መንገድ ሂዱ፣ ግድ የላችሁም፣ አይጎዳችሁም። እኔ ሉተራን ነኝ ሲል ዘርበል አንተ ማነህ ሉተራን ያደረገህ? እኔም ሉተራን ነኝ ሪፕሬዘንት አደርጋለሁ። መካነ ኢየሱስ ነኝ ሲል እኔም መካነ ኢየሱስ ነኝ፣ ሃይማኖቴ ነው፣ እኔ ዲፌንድ አደርጋለሁ። አንተ የተለየ መብት የለህም ማለት አለባችሁ። ይህን ሰፓሬሽን ማስቆም አለባችሁ። የሚፈልጉት እሱን ነው። የመካነ ኢየሱስ ያልሆነ ትምህርት አምጥተው ይሰጧችሁና አይ እናንተ ደግሞ እንዴት እንዲሆናል ብላችሁ መካነ ኢየሱስ ላይ እንድትነሱ ነው። ከዛ በኋላ ሰፓሬሽን ያንን ነው የሚፈልጉት። እናንተ ተባባሪ ካልሆናችሁ ሌላ ሊፈጠር የሚችል ነገር የለም። ግን እንዳትተባበሯቸው እናንተ እሱን አይቤግ እኔ ፊት መጥተህ እንደሱ አይሉም ታውቃላችሁ። እኔ ጋር መጥተው እኔ መካነ ኢየሱስ ነኝ አንተ እንትነ ሊል የሚችል ሰው የለም። ማን አንተ ከኔ የተሻለ መብት ማን የሰጠ? አንተ ሉተራን ላይ ነው ብለው ከኔ የተሻለ መብት የሰጠ መካነ ኢየሱስ ላይ አንተ ማን ነህ? እኔም መካነ ኢየሱስም ነኝ ሉተራንም ነኝ ሙሉ ወንጌልም ነኝ። ሪፕሬዘንት ማድረገው እኔ ነኝ። ዘርበል ከዚህ ነው ብለው ሃይማኖቴ ስለሆነ ማለት ነው። እና መብት የተሻለ መብት ለነሱ ቆጥሮ ያስረከባቸው የለም። ሃይማኖቴ ስለሆነ ዲፌንስ አደረግ ነበረ ድሮም፣ አሁንም እያረኩ ነው፣ እያረኩ ቀጥላለሁ። እነሱ አልነበሩም። እነሱ ዛሬ ስም ለመግዛት ነው የወጡት በ80 ዓመት። እግዚአብሔር ይድላቸው። ይህንን ነገር ተባባሪ ካልሆናችሁ እናንተ አያሸንፉም። ልታሸንፉ የምትችሉት መንገድ በዚህ መንገድ ብቻ ነው። እኔም ሉተራን ነኝ ሲል ጥፋ ከዚህ በለው። እኔም ሉተራን ነኝ። ማነህ አንተ ሉተራን ነኝ ብለህ ሪፕሬዘንት የምታደርገው? ከኔ የተሻለ ውክልና የሰጠ ማን ነው በሉት። እኔ ማምነው በትክክል ማምነው ነው የምነግራችሁ። እኔ ለእኔ መካነ ኢየሱስና እኔ ባክግራውንዴ እንደምታውቁት ሙሉ ወንጌል ነው። እኔ በሙሉ ወንጌልና በመካነ ኢየሱስ መካከል ምንም ልዩነት የለውም። ነገርኳችሁ። እኔ አጠገቤ መካነ ኢየሱስ ቸርች ቢኖር ብዙ ጊዜ ነው የነገርኳችሁ ይሄንን። እሱን አልፌ ሙሉ ወንጌል ቸርች ልጆቼን ይዤ አልሄድም። መካነ ኢየሱስን አልፌ ማለት ነው። ለእኔ መካነ ኢየሱስ ማለት ሙሉ ወንጌል ነው። ሙሉ ወንጌል ማለት መካነ ኢየሱስ ነው። ዶክትሪናችን ግልጥ ነው። ኢሴንሻል የሆኑ ዶክትሪኖቻችን አንድ ነው። ልዩነት አለ ወይ? አዎ የትራዲሽን ልዩነት አለ። እሱን ደጋግመን ተናግረናል። የትራዲሽኑን ልዩነት ማለት ነው። ኢሴንሻል አይደለም። እሱ ኢሴንሻል ባልሆኑ ላይ ነው። ሉተር በህይወት እያለ ከካቶሊክ የወጣችው ኢቫንጀሊያ ኬርካ ትባላለች። በጀርመንኛ የወንጌል ቤተክርስቲያን ነው የምትባለው። ያቺ ሉተር የሚያገለግልባት ቤተክርስቲያን ስያሜው ኢቫንጀሊያ ኬርካ ትባላለች። ጀርመንኛ ስለሆነ አክሰንቴን በትክክል ላልለው እችላለሁ። የወንጌል ቤተክርስቲያን ሉተር ወደ ጌታ ከሄደ በኋላ ነው ሉተራውያን የሚለው ነገር የበዛው ማለት ነው። እኛ የወንጌል አማኞች ነን። ሉተራውያን ይሁን ፕሮቴስታንት የተሰጠን ታፔላ ስም ነው። የወንጌል አማኞች ነን። መጽሐፍ ቅዱስ ብቻ ነው የምንለው። መጽሐፍ ቅዱስ ብቻ ስንል እኛ አርሜን ነኝ በል፣ ካልቪን ነኝ በል፣ ሉተር ነኝ በል፣ የተሐድሶ አምጪውም ተከታይም ሁሉ የሚመዘነው በመጽሐፍ ቅዱስ ነው። መጽሐፍ ቅዱስ ብቻ ብለን ካበቃን፣ መጽሐፍ ቅዱስ ብቻ ብለን ከተቀበልን የምንመዘነው በመጽሐፍ ቅዱስ ነው። ስለዚህ የማይታረም ነገር እኛ አለን ብለን ድርቅ አንልም። የሚያርመን ግን ማረሚያችን ግን መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የወጣው ከክፉ ነው። ከተጻፈው አትለፍ የሚለውን የሐዋርያውን መልእክት የምናሰምርበት ዘላለማዊ ሐቅ ነው። እኛ በክርስቶስ አንድ ሆነን አንዱን መንፈስ ጠጥተናል።
በአንድ መንፈስ ተጠምቀናል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ይህንን ይነግረናል። በዚህ መንፈስና በዚህ እውነት አንድ ሆነን፣ ቅድም ኤፍሬም ደጋግሞ የተናገረው ቃል በጣም ይገዛኛል። በቃ አንድ ጊዜ እኔ ጸሎት ፕሮግራም መሪ ሆኜ ለመጀመሪያ ጊዜ ማህበረ መመኔ ላይ አጥቢያዬ ላይ አዲስ አበባ ስቴዲየም ላይ ሙሉ ወንጌል ኮንፈረንስ ስታዘጋጅ የመጀመሪያ ጊዜ የሚገርም ኮንፈረንስ ነበር እና እኛ መካነ ኢየሱስ ያለን ጸሎት አገልጋዮች ሙሉ ወንጌሎች ርዕስ ሰጥተውን አይደለም፣ ጸልዩልን ብለው አይደለም፣ 3 ቀን ጾም ጸሎት ይዘን የጸሎት አገልጋዮች ከዛ በወንጌል ስርጭቱ ላይ ደግሞ ኮንፈረንሱ ላይ ደግሞ ፍሬያችንን እናያለን ብለን ሄድን። እዛ ሰዎች ሲድኑ ነፍስ አልቀረልንም። በሺ የሚቆጠሩ ሰዎች ወደ እግዚአብሔር መንግስት አዲስ አበባ ሙሉ ወንጌል በሚባልበት ጊዜ ለመጀመሪያ ጊዜ ሙሉ ወንጌል አዲስ አበባ ስቴዲየም ላይ ያዘጋጀችው ኮንፈረንስ ላይ ታላቅ ተአምር ነበር። በሺ የሚቆጠሩ ሰዎች ነበሩ ጌታን የተቀበሉትና ደስታችን ወደር አልነበረው። አያችሁ፣ ይሄ በድርጅት በቤተ እምነት ሳንታጠር በእግዚአብሔር መንግስት አስተሳሰብ ውስጥ ሊሆን የሚገባው የምንጠማው ይሄን ነው። እኛ በክርስቶስ አንድ ነን። ፈጣሪና ፍጡሩን አደባልቆ ከሚያመልክ ጋር ዳግም ተወልዷል ብዬ ማላምንም፣ ወንድሜ ነው ብዬ ማላምንም። ነገር ግን በክርስቶስ ወንድሜ የሆነውን ገፍቼ ቅዱሳን ሚስጥራት በሚል ቋንቋና ፈሊጥ ብቻ ሄጄ ሌላ ቦታ መሰንቀር አልፈልግም። በክርስቶስ ኢየሱስ አምነን የዳን አንዱን መንፈስ የጠጣን ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 16 እኔ ቤት ይሻላችኋል፣ አሁን ብነግራችሁ ልትሸከሙት አትችሉ፣ መንፈስ ቅዱስን እልክላችኋለሁ፣ እርሱ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ብሏል። መንፈስ ቅዱስ ወደ እውነት ሁሉ ይመራናል። የሚመራን ደግሞ በቃሉ አቅጣጫ ነው። የመንፈስ ቅዱስን ምሪት እየተከተልን ስሜታችንን ሳንከተል የእግዚአብሔርን ስራ እግዚአብሔር በሰጠን ጸጋ ልናገለግል ይገባል ብዬ አምናለሁ። የመጨረሻ መልእክቴን የማጠቃልለው እንምሰለው እንጂ አንምሰላቸው። እኛ ጌታን ለመምሰል የተጠራ ነው። ስለዚህ በዓለም ያሉ ሰዎች በክርስትና መሰል የሃይማኖት ካባ ያሉ ሰዎች ስድብ ለነሱ ብርቃቸው ላይሆን ይችላል። ከዛም ያለፈ ነገር ሊያደርጉ ይችላል። አሁን ስሜታዊ የሆን ከኛ አፍ የስድብ አፍ የማብሸቅ ነገር አይውጣል። ሌላው ለሰዎች ሁሉ እኛ እንጸልያለን እንጂ ሰዎች ላይ አንጸልይም። ሟርትና እርግማን ከፍተኛ ጥንቃቄ። እኛ ክፉ በሰዎች ላይ አናወጣም። ክርስቶስን እንዲህ አልተማርነውም። ክርስቶስ ያላስተማረንን የሌላውን ባዕድ ልምምድ እንዳንለማመድ እንደ አንድ የእግዚአብሔር አገልጋይ የቤተ ክርስቲያን አገልጋይ ይህንን መምከር እፈልጋለሁ። ክርክራችንም ይሁን ሙግታችን፣ መልእክታችን ሁሉ በፍቅር በእውነት አንዳንድ ጊዜ መንፈስ ቅዱስ በኃይል እንደሚያስቆጣን እንደምንገስጽ አምናለሁ። ከዛን ውጭ የእኛ ስሜት ገታ ሊል ይገባል። ኢየሱስ ክርስቶስን በመምሰል በቅድስና በትህትና የበላይነትን በመያዝ እንኮንናቸው፣ ተጽዕኖ እንፍጠር፣ እንጸልይላቸው፣ ወንጌል መስበካችን እንቀጥል። የወንጌል አማኞች በካውንስሉ የታቀፍን ከነድካማችን በኢየሱስ ክርስቶስ አንድ ነን። ተባረኩልኝ። ወንጌላዊ ተባረክ። ጌታ ኢየሱስ ዘመንን ይባርክ። ቆንጆ ሀሳብ ነው የሰጠህን፣ እንደተለመደው አዝዤዋል። ጌታ ኢየሱስ ዘመንን ይባርክ። እሺ አሁን አይ ቲንክ ማን ነው እህትየው? አንቺ አላወራሽም መሰለኝ። እህትየው ጎሄድ ብራይትዬ። ብዙ ነገር ልምድ አልችልም። እንትኔን ሪፖርት አድርገውብኝ አስተካክየውን መለሴ ነው እና መልካም ነው። ወንጌላዊ ሁሴን ሲያወራም ሰምቼዋለሁ። ሌሎቹ እንግዲህ እናንተ እንደሚሰማቸው አድርጎ እኔ እነ ዳኒ እውነት ለሁሉ እነ ወንጌላዊ እነ ክንፍዬ በጣም ብዙ ወንድሞች አሉ፣ እነ ናትዬ እዛ ቤትና ብዙ ልዩነቱን በጣም ደፍሬ እንደዚህ ነው እንደዛ ነው ማለት የሚችል በደረጃ አይደለውም። ስለሆነ
እግዚአብሔር ግን ሰላሙን አምጥቶት የእውነት እኔ አልዳኑም ከሚሉት ውስጥ አይደለም። ኦፍኮርስ ድነዋል። እንግዲህ ልዩነቱ በጣም ትንሽ ሊሆን ይችላል፣ ግን እዚህ ደረጃ መደራረስ አልነበረብንም። አልሰማሁትም። ኤፋዬ አንተ ስታወራ ነው እንጂ እንትና ማን ነው ዮኒ ማኛ ቤት መግባታችን ምናምን አላየሁም። አቲክ ማታ መሰለኝ እኛ ጋር እና እግዚአብሔር ምሕረት ያድርግ። ወንጌላዊ ሁሴን እንዳለው ነው የምለው። እኔም እንጸልይላቸው ነው ያለ፣ መጸለይ ነው የሚያስፈልገው። ከዛ ውጭ ግን ደግሞ በእምነቱ ላይ የሚሰሩ ወንድሞች ጋር በግል መነጋገር ጥሩ ነው። ወንጌላዊ ሁሴን እንደመጣው እንግዲህ ሎንግ ታይም ከኛ ጋር ያገለግላል። መልካም ወንድም ነውና እናቲንም እንዳልከው ይፋዬ ቅድም ብታመጣው ረዥም ጊዜ ሲያገለገሉ እነ ዳኒ የእውነት ለሁሉ በጣም ብዙ ወንድሞች እህቶች አሉ። እነሱን አምጥቶ መልካምን ነገር በፍቅር የሆነ ውይይት ቢጀመር መልካም ነው ብዬ አስባለሁ። ከዛ ውጭ ግን ቲክቶክ ጀስት በቃ ማጽናኛ እግዚአብሔርን ወንጌል መስበኪያ ነው እንጂ በቸርቾች ደረጃ እያየን ትግል ከተነሳ ከባድ ነው የሚሆን ይመስለኛል። እና ግን እግዚአብሔር ምሕረት ያምጣል ለሁሉም። አውቀው እያሳሳቱም ከሆነ ሰዎቹ ሊገሰጹ ይገባል። መሬት ላይ ያለችውን የቤተክርስቲያኗን አቋም ማምጣት ነው የሚበጀው ለሁሉ። በጣም ብዙ ወንድሞች እህቶች ስላሉ ማለት ነው። በጣም ብዙ እህቶች ወንድሞች እኔ መናገር ከምችለው በላይ መልካምነታቸው የሚገርመኝ እስካሁን በጣም የተሰጡ መልካም ወንድሞች እህቶች አሉ። በዛኛውም ቸርች አምን መሰረተ ክርስቶስም ሉትራኖችም ማለት ነው። ቅርታ ዋጭሁብኝ ነው እና በፍቅር ይሁን። እስኪ ወንጌላዊ ሁሴን እኔም አናግረዋለሁ። ጌታ ቢረዳ እውነት መሰረተ ክርስቶስን እና ሉትራያንን ወክለው የፈለጉትን እዚህ ጋር እያደረጉ ከሆነ ኖ ልትሉ ይገባል። ወንጌላዊ ሁሴን ደግሞ በዚህ ስራው ጠንክረህ ብትይዝ መልካም የሚናገሩትን አምጥቶ ትክክለኛውን የቤተክርስቲያኗን አቋምና በዚህ እንዲቀጥል ማድረግ መልካም ነው ብዬ አስባለሁ። በተረፈ ተባረኩልኝ። ጸጋና ሰላም ይብዛላችሁ። ኤፋዬ ተባረኩ አለሁ። ተባረኪ ትየው። ጌታ ኢየሱስ ይባርክሽ። ታንኪዩ። ቀጥሎ አልሚነች መሰለኝ የአንቺ ሰዓት ነው። አልማስ እሺ ኤፋዬ ቀጥሉ ናችሁ። የጌታ ተባረክ። ሰላም እኔ ወርዳለሁ እንትን ስላለብኝ ሌላ ትምህርት ስላለብኝ ኤፌ ቻው። እሺ ሁላችሁም ተባረኩ። ተገናኝተን እናወራለን ሌላ ጊዜ። ይቅርታ እሺ። ያልምዬ ያዝብሽ ችግር የለውም። እሺ ወንጌላዊ ችግር የለውም። እሺ ኦኬ። ማታ በእኔ ማታ ነበረ ያለሁት ዩናይትድ ስቴትስ ነው እና እየሰማው ነበረ ገብቼ በጣም ነው ሪሊ ላይክ የተሰማ ኢሞሽን ነው የሆንኩት እና መሀል ላይ ነው የገባሁት እናንተ እዛ ዮኒ ቤት ስትነጋገሩ እና እኔ ኢትዮጵያ በነበርኩ ጊዜ ትዝ ይለኛል አንድ ትልቅ ኮንፈረንስ ተዘጋጅቶ የአብያተ ቤተክርስቲያን ኮንፈረንስ ተብሎ ተዘጋጅቶ ቃለ ሕይወት፣ መካነ ኢየሱስ፣ ሙሉ ወንጌል፣ መሰረተ ክርስቶስ አንድ ላይ ነበረ። ተስፋዬ ጫላ ነበረ እዛ ጋር የዘመረው፣ ሊሊ ነበረች እና አሁን እዚህ ጋር ስለሆነ ያሉ አሁን እንትን አትበሉ እፋ ስላለ እኔ ድጋሚ ማለት አልፈልግም እና ልዩነት የፈጠሩ ያሉት ራሳቸውን ወክለው ማለት ነው። ኦኬ መካነ ኢየሱስን አይወክሉም። ወንጌላዊ እኛ ያስቀመጥነው ሰው የለም ስላለ ወክ ያረኩ ስለሆነ ሶሪ ስፖርት የሰራው ስለሆነ ድምጼ ከተቆራረጠ ይቅርታና አይወክሉም። እነሱ ራሳቸውን ችሎ ነው እዚህ ጋር የበጠበጡ ያሉ ሰዎችና ወንጌል መሰበክ አለበትና ለምን ለወንጌል እንቅፋት የሆኑ እንዳለ እኔ አልገባኝም። ወንጌል እንዳይሰበክ ገብቶ ከነዚያ ጋር ተደምሮና ሚውት ያረጉ ነበረ። ዘዶም ገብቶ ሊናገር ብሎ አፋፉን ስሉ ነበረ እና ከወጣችሁ እንትኑ ያው ሲስተሙ እንዳለ አወረደ እና ከዛ ሁሉም ሰው ወጣና ማንም ሰው የገባ የለም። እዛ ከኛ ገብቼ
እንቅልፍ እስኪወስደኝ ሌሊት እኔ ጋር ስለነበረ እያየው ነበረ እና እንዳልከው ባንቴ ላይ ተንጠልጥሎ ነው ይፋ እንትን ስሉ የነበሩ ገብቶ እና እግዚአብሔር ማስተዋል ይስጣቸው። አንድ ነን እኛ እና ታዲያ እንዴት ነው ሰዎቹን ወደ ክርስቶስ የምናመጣው? እነዚያ አንድ አይደለንም እያሉ የሆነ መመሳሰል አለ አይደለ? እግዚአብሔርም ተው እንደዚህ አይነት መንፈስና የሆነ ተመሳስሎ እንትን ስለሆነ ያለው ነገር እና እግዚአብሔር ማስተዋል ይስጠን። በርታ። እውነት ገፍቴ አንተ እንትን ባትል ኖሮ ያው የኛ ሆኖ እኛውን እንትን የሚያደርጉት እና ከኛ አይደሉም ነገር ነው የኛ ናቸው አልላቸውም። እንደዛ አይነት ሰዎች ሴቷንም ወንዱንም ማለት ነው ገብተው ሁለቱ እንትን ስል የነበሩ እና እግዚአብሔር ይባርክ። በርታ ልል ወዳለው እንጸልይ። ይሄ የአጋንንት ስራ ነው። ባዘወይ እርስ በርስ እንድንከፋፈል ወንጌል እንዳይሰራ ሰይጣን እየሰራ ያለ ነው። አንደኛ ደግሞ ይሄ ትንሽዬ ልጅ ገና ያልዳነ በደንብ እንትን ያላለው ልጅ ስሙ ራሱንም መጥራት አልፈልግም። እሱ ሰሞኑን በቃ ይሄ ነው ገብታችሁ አልሰማችሁም? እኔ እሰማለሁ። እርስ በርስ እንኳን አንድ አይደላችሁም እናንተ ጴንጤዎች፣ እርስ በርስ አንድ አይደላችሁም። መካነ ኢየሱስ ከሙሉ በቃ እናንተ እስቲ እርስ በርስ መጀመሪያ ተያያዙ ያለ ሐሰተኛ ነቢያቶች ያረጉ ቪዲዮ አምጥቶ ያሳያል፣ ይከፍታል። ከኛ ውጪ የሆኑት አፍሪካ ያሉት የሆነ የሚያረጉት ሌላ ነገር ከክርስትና ውጪ የሆነው ነገር አምጥቶ ቪዲዮን ከፍቶ ያሳያል እና እሱ በደንብ አልሚዬ እሱን በተመለከተ ምን አለ መሰለሽ፣ አሁን እነሱ የኛ ዲዩቲ ነው። አሁን ዮኒ ማኛ በእኛ መካከል እንደዚህ የሚሰሩትን እንደዚህ የሚያረጉትን ምናምን አውጥቶ እንትን ማለቱ ካዲያኛ የማንን ጎፈር እናበጥራለን? እኛ እኮ እዚህ ያለነው እኮ እሱን እኮ መልስ ለመስጠት አይደለም እንዴ? በቃ ችግር የለውም እንደሱ። እኛ መካከል ያለውን ችግር እኮ በስነስርዓት አውጥተው ቢነግሩ ኖሮ እኛ እኮ የዛኔ በቃ አለፈልን ማለት እኮ ነው። ትምህርታችንን እንድናርም ልምምዶቻችንን እንድናስተካክል ይረዱን ነበር። አንፎርቹኔትሊ አልሆነም እንጂ እንደዛ እነሱ እኮ እኛ ቤት ያሉ ልምምዶችን የስህተት አስተምሮቶችን እነሱም ቢያወሩ እኮ ጥሩ ነበር። እኛም እኮ ተባባሪ ኮኦፕሬት እናደርጋለን እኮ። ከዚህ በፊት እንደምታስታውሺው እኛ ቤት አንዳንድ ሰዎች ያስተማሩትን ትምህርት ትክክል አይደለም ሲሉ በጣም መሰረታዊ የሆኑ ነገሮችን ገብተን ትክክል አይደለም ብለናቸዋል እኮ። አብረናቸው ከነሱ ጋር ላይ ትክክል ነው እኛም የኛ ትምህርት አይደለም ይሄን ብለን ተቃውመናል። እንደሱ ቢሆንማ ይረዱን ነበረ። እኛም እኮ አሁን የእኛም ቤተ እምነት ውስጥ ያሉ ችግሮችን ማንሳት እንደዚህ ትክክል አይደለም፣ ይሄ ትምህርታችሁ ትክክል አይደለም፣ ይሄ ነገር ትክክል አይደለም የሚለው ነገር ኦኬ፣ እኛ እሱን መልስ ለመስጠት ነው ያለ ነው። እዚህ እንገባና ችግር የለውም ትክክል ካልሆነ ትክክል አይደለም እንላለን። ትክክል ከሆነ ግን አይ ትክክል ነው ይሄ ነገር በዚህ መንገድ ነው የተረዳችሁት እንጂ እኛ በዚህ መንገድ ነው የምንረዳው ብለን እነሱን ለማስተካከል እንሞክራለን። እሱ ነገር ችግር ሆኖ አያውቅም። አሁን እኛ የእኛ ችግር አታንሱ አንልም። እኛ የእነሱን ችግር እያነሳን እና የእኛን ችግር ግን ተከድኖ ይብሰን አንልም። እንደሱ ቢያደርጉ ይረዱን ነበር። እኛ እኮ እነሱን እኮ አገዝናቸው። አሁን እኮ ኦርቶዶክስ እኮ በጣም እኮ ብዙ ነገር እኮ ቀየረች እኮ። ያው እግዚአብሔር ምስክሬ እኮ ነው። ብዙ ነገር እኮ ቀየረ። አሁን እኮ ጌታ ኢየሱስ ነው ምናምን ማለት ጀመሩ። መድረክ ላይ አልሰማችሁም? እንደዛ እኮ ማለት ሁሉ ጀምረዋል። አሁን ብዙ ነገር እኮ ተቀይረዋል እኮ። አሁን ኢየሱስ አስታራቂያችን ነው መካከለኛችን ነው ምናምን መባል እኮ ተጀምረዋል። ብዙ ነገሮች እየተቀየሩ ነው ያሉት። አይዊሽ እነሱ ደግሞ ጎበዞች ቢሆኑና እኛ ጋር መስተካከል አለበት የሚሉትን እንድንቀይር ቻሌንጅ ቢያደርጉን እነሱ አይዊሽ ባሉባልታ እንትን ከሚል ማለት ነው። እና ይሄ ነገር ትክክል ነው። በቃ ችግር የለውም። እንደዚህ አይነት ነገሮችን ቤት ከፍቶ ማንኛውም ሰው የእኛን ትምህርት ትክክል አይደለም፣ ጴንጤዎች እንዲህ ናቸው እናንዛን ጥሩ ነው ኦኬ እንዳልኩት እኛ ሚዲያ ላይ ያለነው እኛ ለዚህ ነው ያለነው፣ ሌላ አይደለም። ሌላ ዓላማ ኖሮት የመጣ ሰው እሱ ራሱ ያውቃል። እኛ ግን ያለነው እዚህ ምንም ጥያቄ የለውም። ሚስ ሪፕሬዘንት በምድር አንደኛ የኛ ትምህርታችንን ይዞ መውጣት ነው። የእኛን የቤተክርስቲያናችንን ትምህርት ላላወቁት እንዲያውቁ ማድረግ ነው። ሁለተኛው ደግሞ እንደገና በሌላው ሳይድ ደግሞ ያለው እኛን ሚስ ሪፕሬዘንት አድርጎ ያቀረበውን ደግሞ ማለት ቀለሙን አዛብቶ ያቀረበውን ደግሞ ትምህርታችንን ልምምዳችን እሱን ማስተካከል ነው። እንደገና ደግሞ እነሱን እንደገና ውስጥም ያለውን ስህተት ደግሞ ስህተት ነው ብሎ እሱን ቻሌንጅ ማድረግ ነው እና እሱ ችግር አይሆንም። አሁንም እኔ
ግለሰብ ላይ እንትና የሚባለው ሰው ትክክል አይደለም፣ እንትና የሚባለው ሰው ትክክል አይደለም የሚለው ነገር ላይ ሳይሆን እኔ ትልቁ ፒክቸር ላይ ብናተኩር ደስ ይለኛል። እኔ ትልቁ ፒክቸር ላይ ትልቁ ስዕል ምንድን ነው? ሰዎች መዳን አለባቸው፣ ነፍሳት መዳን አለባቸው፣ ወደ እግዚአብሔር መንግስት መጨመር አለባቸው። ብዙዎች በጨለማ ነው ያሉት፣ ብዙዎች በጥያቄና በእንቆቅልሽ ውስጥ ነው ያሉት። እኔ አሁን እግዚአብሔር እንዴት እንደሚጠይቀን እኔ እንጃ። እኔ በጣም ነው በነገራችን ላይ ብዙ ነገር ነው የሚያስፈራኝ። እኔ ብዙ ነገሮች በጌታ ዘንድ በጣም ብዙ የሚያስጠይቁንን ነገሮች አድርገናል ብዬ አስባለሁ። አሁን ብዙ የተጨነቀ ነፍስ እኮ አለ። አሁን በዚህ ጋር ካሉ ሰዎች መካከል እኮ የተወሰኑ ሰዎች ጸሎት የሚፈልጉ ሰዎች ይኖራሉ። የታመሙ ሰዎች፣ ቤተሰብ የታመመባቸው ሰዎች፣ እንደዚህና እንደዚህ አይነት ሰዎች ይኖራሉ። ጥያቄ ያላቸው ሰዎች አሉ። እነሱ ረዳት ፍለጋ መጋቢያቸውን በቅርበት የማያገኙ፣ አገልጋይ በቅርበት የማያገኙ የጸሎት እርዳታ የሚፈልጉ ሰዎች ይኖራሉ። እነሱ መጥተው ጸልዩልን እንዳይሉ አግዙንም እንዳይሉ ይኸው ወጠሩን። በዚህ ደግሞ ማለት ነው መጥተው ሌላ ነገር እያወሩ የእነሱን እሳት ልናጠፋ ስንታገል እዛ እነሱን ረሳን ማለት ነው። ብዙ ነገሮች እንዳይሆኑ ሆነዋል እና ትልቁን ፒክቸር አይ ዶንት ኖ ኤኒዌይስ፣ እሺ ሁሉም ቢናገሩት ሆድ ባዶ ይቀራል ነው ነገሩ። እኔ ጋር እንዳለ ጨለማ አድርጎብኛል። ስለዚህ ግርምዬ አንተ ነህ መሰለኝ ቀጣዩ። ግርምዬ አንተ ቀጥል። ኤፋዬ ሰላም ለአንተ ይሁን። የተወደድክ ወንድም፣ በዚህ ያላችሁ ሁላችሁንም በጌታ ሰላም ብያችኋለሁ። ገስት ላይ ያላችሁ ታችም ላይ ሜቢ የሚቀድመኝ ሰው አለ። ኤፋዬ አያሳይህም አይደል? አንተ እኔ እንዳለ ጥቁር አድርጎብኛል። እሺ አንድ ሰው አይ ቲንክ አንድ ሰው ፕሮፊት ካሎራውማ የቀደሰው እሱ ነው፣ የጀመረው እሱ ነው። ግርምሽ እሱ ነው የጀመረ። ፕሮፊት ሚኪያስ የሚለው ግን እሩዬ ፕሮፊት ሚኪያስ አይ ቲንክ ጨርሷል። እንኳን ደስ ሰማል ባረክ እህትየው። ሁላችሁንም ሰላም ብያችኋለሁኝ እና በጣም ግሩም የሆነ ዲስከሽን የነበረው፣ በጣም ፖዚቲቭ ኢነርጂ የሚጨምርልን፣ በተለይ ሁለቱም ወንጌላውያን ኮይን ያደረጉበት ሀሳባቸውን የሰጡንበት ወይ በጣም ጥሩ ነው። እንድንነቃ ብዙ ነገሮችን ያው እንድናቅ እና እንዴት ነገሮችን ሃንድል ማድረግ እንዳለብን የተረዳንበት ሁኔታ ነው ያለው። በጣም ጌታ ኢየሱስ ይባርካችሁ በዚህ በመገኘታችሁም ከኛ ጋር በመሆናችሁ ወንጌላውያኑ ሁላችሁንም ማለት ነው። እኔ አላስረዝምም። ኤፍ እየሰማህ ምናልባት ከሆነ እንደዚህ አይነት ኢሹዎች ተነስተዋል ከዚህ ቀደምም እና ግን እኛ በደንብ መንቃት መቻል አለብን። ማለት አላማው ምንድነው? እዛ ጋር እንደዛ አይነት ጉዳይ የሚነሳበት አላማው ምንድነው የሚለውን በደንብ ማወቅ መቻል አለብን። ሰዎቹ ከማን ጋር ነው አንደኛ ህብረት የሚያደርጉት? ኦኬ እናንተ አንድ አይደላችሁም ብለው ስሉን ከማን ጋር አንድነት እየፈጠሩ የሚለውን በደንብ ልናቀበት ይገባል። አንዳንድ ነገሮች አክቹአሊ ግልጽ ነው። ይሄ ፀሐይ ሞቀው ነው። እነሱ ሄደው መልክ ሊሰሩበት የሚፈልጉትም አካል አይቀበላቸውም። እኛንም ደግሞ እኛም ላይ ደግሞ ይሰሩብናል። የሸረሪት ቤት አይነት ነገር ነው የሆኑት። እኛ በጣም እናዝንላቸዋለን እውነት ለመናገር ቢኮዝ እዛም ሄደው አክሰፕታንስ አላገኙ። ለምን ይወቀጣሉ መልሰው? እነሱ ለራሳቸው ፖለቲካ ብቻ ያስጠጓቸውና መልሰው ደግሞ ይቃረኗቸዋል። ወይ እኛ ጋርም ደግሞ አልሆኑም። እነዚህ ሰዎች የሸረሪት ቤት አይነት ነገር ሆነው ተንጠልጥለው እዚህ መሃል እዚህም እዛም እንደ ፔንዱላም እንትን ማለታቸው እኛ ያሳዝኑናል እውነት ለመናገር። ጌታ ደግሞ ወደ ልብ ይመልሳቸው፣ ወደ ልባቸው ይመልሳቸው እውነት ለመናገር እና ምንድነው ትልቁ ግብአት ነው እየሰጧቸው ያሉት ኦር በዚህ ጥላ ስር ኦር በእኛ ጥላ ስር የሆኑ ይመስሉና ከዛ ለሌላው ደግሞ ግብአት ይሰጡና የሆነ ወቅት ላይ ታስታውሱ እንደሆነ ኦርቶዶክሳውያን ወንድሞች ጋራ የሚገቡ ወንድሞች የመጀመሪያ ጥያቄ የሚጠየቁት እናንተ አንድ ናችሁ ወይ የሚል ጥያቄ ሁሉ ሆነ ማለት ነው። ቢኮዝ ግብአት የተሰጠበት ወይ ነው ማለት ነው። አንድ አይደላችሁ እናንተ መቻ እንደሆናችሁ እንትና እናንተና እስቲ እናንተ አንድ ናችሁ ይላል። ቢኮዝ ዋናው ፖይንት ሚስ እንዲደረግ ነው ማለት ነው። ይሄ የሚሰራው ቅድም አሁን የፋሚሊው እንደው ለምን ትኩረታችን አያችሁ? እኛ
እድሜ ልካችንን ወይ እዚህ ፕላትፎርም ላይ ፕላትፎርሙን እኛ አዳዲስ ነፍሳትን ወደ እግዚአብሔር መንግስት የምንጨምርበትን ወንጌል ሰብከን የምናመጣበትን ታይም ይሄንን ኢሹ አናላይሲስ እያደረገን የነሱን የቤት ስራ እየሰራን እንድንከርም ያደርጉ ፐርፐስፉሊ የቤት ስራ ነው የሚሰጠው ማለት ነው። እህት ወንድሞች ይሄ በጣም ግልጽ ነው። በቃ የቤት ስራ ነው የሚሰጠው ማለት በቃ ለዚህ ደግሞ ምቹ ሁኔታ የሚፈጥር ቤት ይፈልጋል። አያችሁ ምቹ ሁኔታ የሚፈጥር አሁን ይሄንን ነገር ዲስትራክት ለማድረግ በቃ ማን በገባ እንትን ይሆነኝ ቫልዩ ይሰጠኛል ለኔ ንግግር ለኔ አመጣጥ ምናምን ብሎ ቤት ይመረጣል ማለት ይሄ በትክክል ታስቦበት ፐርፐስፉሊ የሚሰራ ስራ ኦኬ። ስለዚህ ይሄንን እኛ በደንብ አዌርነሱ የዚህ ጉዳይ ይሄ ስለመሆኑ በደንብ እርግጠኛ ከሆነን ደግሞ እኛ የትኩረት አቅጣጫችንን መሳት የለብንም። አሁንም ወንድሞች እኔ አሁንም የትኩረት አቅጣጫችንን በጭራሽ መሳት የለብንም። እዚህ ፕላትፎርም ላይ እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ያገኛቸው መዓት እህት ወንድሞች አሉ ልንቆጥረን ማንጨርሳቸው ማለት ኦኬ። ይሄ እየተሰራ እንዴት ሌላው የጨለማው መንግስት እንዴት አርፎ ይቀመጣል? ስለዚህ ይሄንን በደንብ በዚህ ልክ ግንዛቤው ካለን በጣም ጠንቀቅ ብለን እናያለን ማለት ነው። ሁሉ ነገር ሲመጣ በቃ ወዲያው እንትን ምንል አንሆንም ማለት በደንብ በጥንቃቄ ኦኬ የሆነ ሐሳብ ሲነሳ ይሄ ለምን ተነሳ ምናምን የሚለውን እየለየን ስቲራውት እያደረገን ትክክለኛው ነገር ላይ ፎከስ እያደረግን በተለይ ኤፋ ሁላችንም አሁን ኤክስፒሪየንስ አድርገናል እዚህ ፕላትፎርም ላይ በወንድሞች መካከል በተለይ እዚህ ፕላትፎርም ላይ እጅግ በጣም በመያያዝ ወንጌልን በኃይልና በስልጣን እየሰሩ ያሉ ወንድሞችን ለመከፋፈል የሚሰራ የውስጥ አርበኞች አሉ። ይሄንን በደንብ ልናቅበት ይገባል ወንድሞች በደንብ ልናቅበት ይገባል። ውስጥም ተኩኖ የውጭውም ተጽኖ እንደዚህ አይነት ሆኖ ዞሮ ስትሮንግ ቦንዴጅ እንዳይፈጠር በአንድነት ሰው ተቀባብሎ ተደማምጦ የክርስቶስን ወንጌል በኃይልና በስልጣን እንዳይሰብክ መያያዝ መቀባበል እንዳይኖር እንደው ልዩነቱ ሳይኖር ልዩነት እንዳለን ተደርጎ ተስሎ ሰው ሁሉ እየተፈራራ እየተሰጋጋ እንዲኖር የሚሰራ ትልቅ ፖለቲክስ አለ። ይሄንን በደንብ ልንነቃበት ይገባል። በቃ እድል አንስጣቸው። ለዚህ ጉዳይ ምቹ ሁኔታ ፈርታይል ኢንቫይሮንመንት አንፍጠር። ለዚህ ጉዳይ በቃ እኛ ምንድነው አወር ሴንተር ፖይንቱ ምንድነው እኛ ሴንትራል ፖይንቱ ምንድነው የሚለው ጉዳይ ላይ በደንብ አድርገን እንስራ፣ እንያዝ፣ ወንጌልን አብረን እንስበክ። አንዳንድ ጉዳዮችን በቃ ለእንደዛ አይነት ሰዎች እንልቀቅላቸው። ለምሳሌ እኔ አሁን የሆነ ቦታ ላይ እኔ የማልችልበት ቦታ ገብቼ የሆነ ነገር አልልም። በቃ የሆነ ሰው ግን እዛ መሆን ያለበት ቦታ ላይ ሆኖ የሆነ ስራ ይስራ። ሁሉም ሰው አንድ ፔጅ ላይ ሆኖ አንድ ጉዳይ ብቻ አይሰራም። ለምሳሌ እንደ ወንጌላዊ ሁሴን እንደ ወንጌላዊ አብዱሰላም ቅድም የገባው እነሱ አሁን የሚሰሩበት የራሳቸው እንትን አለ አይደል? እዛ ውስጥ ገብቶ ደግሞ ኤፋ የሆነ እዛ ጋር ገብቶ ደግሞ ያንን ስራ ላይ ሰራ ይችላል። እያንዳንዱ ሰው በየግንባሩ የሚሰራው አይነት አሰራር ይኖራል። ግን በዛም ይሁን በዚህ ደግሞ ወንጌል ይሰበካል። በቃ በዚህ ደግሞ ማመን መቻል አለ እና አይ ቲንክ ያ ከሆነ ፖዚቲቭ ነገሮችን ፍለፊት ላይ ያየን እንሄዳለን ብዬ አስባለሁ። በስተመጨረሻ ምናልባት አይ ቲንክ ንግግር አብዝቻለሁ ይፋ ይቅርታ። በስተመጨረሻም ግን እኔ አንዳንዴ ፕላትፎርም ቲክታክ ፕላትፎርም እኮ የሚፈቅድልናል የሆነ ፕሪቪሌጅ አለን እኮ ብሎክ የሚልም ነገር አለና አንዳንድ ፔጆችን የማንፈልጋቸውን እንቦልክ አያንጸኝም ብዬ የምለውን እኔ ቦልከዋለሁ እና አንዳንዴ ያቺ ፕሪቪሌጅ እንደሌለች አድርገንም አናስብ የሚለውን ቲፕ ለማድረግ ነው። በጣም ወዳችኋለሁኝ። ተባረኩልኝ። ጸጋ ይብዛላችሁ።